አገልግሎትና ማስተካከል ዳይሬክተር ለአገልግሎት ማሻሻያና የመሬት መረጃ ስራዎች ዳይሬክተር ለወሰነው ማስከበርና መሬት ባንክ ማስተላለፍ ዳይሬክተር ለይዞታ ማህደር አስተዳደር ቡድን ለመሬት ይዞታ ምዝገባና መረጃ ኤጀንሲ ለግንባታ ፍቃድ ቁጥር ጽህፈት ቤት ለፕላን ጽህፈት ቤት ለወረዳችን ዋና ስራ አስፈጻሚ ጽህፈት ቤት ለወረዳ ቡድን ማስከበር ጽህፈት ቤት ለወረዳ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ለፋይሉ አዲስ አበባ ይላል። ከሰላምታ ጋራ ከነ ፊርማ ማረጋገጫው ወረቀቱን እንደዚሁ እንዳለ ታሳይ። እሺ ፍርድ ቤት ሄድሻል? ጠበቃ ይዘሽ ፍርድ ቤት ሄድሻል? ለነገ ነው እንግዲህ ዛሬ ማለት ሰኞ ሲሆን ትሄዳለች፣ ሲስተር ትሄዳለች እና ጠበቃ ትይዛለች። ለምን የተሰጣት ነገርኩህ እኮ ይሄ ነገር ያዘ ጉዳይ ነው። ህግ ይዟል። ገና አልያዘውም። ገና ነገ ነው ጠዋት ሲነጋ ጠበቃ ያዥ ብያታለሁኝ። ይሄ ነገር እንደዚህ ቴዲ እዚህ ጋር አንድ ፖይንት እንድትይዝልኝ የምፈልገው ነገር አለ። አሁን ቆይ ቀላል እኮ ነው። ቆይ እኮ ልጨርስልህ። ጠበቃ ይዛችኋል? ገና ነገ ልትይዝ ገና ልታናገር ነው ጠበቅ። ለምን ዓርብ ዕለት አልኩህ እኮ ዓርብ ዕለት ለጉዳዩ ስትሄድ ይሄ ወረቀት እያነበብኩልህ ነበረ እኮ በ5ኛ ወር የወጣ ወረቀት ነው አይደል? በህግ ቋንቋ ህግ ይኸውልሽ፣ አንደኛ ነገ ጠበቃ ተይዞ ፍርድ ቤት የምታቀርቢው ከሆነ አይ ቲንክ የህግ ሰዎችም ይሄን አይመክሩሽም። ምንም ባልተወሰነበት ሁኔታ ላይ ሌላ ቦታ ምናምን ብትሄጂ አጀንዳ ምናምን መስተዳደሩ እኮ ነው ወረቀት የጻፈላት። አስተዳደሩ እኮ በህግ መሰረት አንዴ ማንም ስሜቱ መወጣጫ ሊያደርግሽ ይችላል። እንደፈለገ ፖለቲካ ሊተነተን ይችላል። ኖ እኔ ቴዲ አንተ ጋር ቢያንስ እኔ ምንም ነገር አይደለም እኮ አልኩህ እኮ ፖይንቱ መድረስ እስካለብኝ ድረስ እደርሳለሁ። ለእናቴ መክፈል ያለብኝን መስዋዕትነት እከፍላለሁ። እኔ እሱ አይደለም ፖይንቴ ምንድን ነው? ወረቀት አንድ ነገር ልንገርህ። እኔ ባለሁበት በሀገር እንግሊዝ የሆነ ነገር ወረቀት ሆም ኦፊስ ይሆን ወይ ደግሞ የቤት እንትን ቢሆን ወረቀቱን በፖስታዬ ወደ ቤቴ ላክልኛል። ያ ይሄ ግን ወረቀት ሲስተር ሂዳ ወረቀቱን እሷ እንድታወጣው ለምን ተደረገ? ዋን ፖይንት እዚህ ጋር። ሁለተኛ ነገር ይሄ ወረቀት የተጻፈው 5ኛ ወር ላይ ነው 5ኛ ወር ላይ ነው ሳነበው ከሰማ 5ኛ ወር የተጻፈው ለምን እሺ ወደ ቤት አልተላከም? ለምን የሚሰራ ድራማ አለ ማለት ነው እዛ ጋር እየተሰራ ያለው የብልጽግና ፓርቲ ያልተረዳ ነው ነገር አለ ማለት ነው። ይሄም እኮ ላንቺ አይጠቅምሽም። እኔ የሚጠቅምሽን ነገር እኮ ነው በሰለጠነ መንገድ እየነገርኩሽ። እሺ ነገረኝ። እሺ እያንዳንዱን ነገር ሚዲያ ላይ አያወጣም። መጀመሪያ ጠበቃ ይዘሽ ጠበቃዎችን ታማክሪያለሽ። ምናልባትም ጠበቃ ብታማክሪ ኖ ሊልሽ ይችላል። ምክንያቱም ስትናደጂ የምትናገሪው ንግግር የቃላት መደባበጥ በማወቅም ባለማወቅም እናትሽ የነገረችሽ ከአያትሽ የተቀበሉት ገና ጠበቃ ራሱ ወረቀት ላይ የሚያሰፍረው ነገር ነው። ገባሽ? ራስሽ ላይ መሰካሪ የሆነች እንዳትቀርቢ እዚህ ጋር እንዲህ ብላ ነበር ብሎ በማስረጃነትም እንዳያቀርቡሽ ጥንቃቄ ያስፈልገዋል። ፖይንቱ ምንድን ነው? ታንኪው ልክ ነህ። ሚዲያ ላይ ስትመጪ አሁን ሚዲያ ላይ ማውጣቷ ነው ልጅቷ ሴቭ የምትሆነው። እንዲያውም ቴዲ ሚዲያ ላይ የምትወጣው ገና ጠበቃ ይዛ ልትከራከር ነው። ይችላል አንተ ለፕሮፓጋንዳ ነው ምንድን ነው የምትጠቀመው? አንደኛ የምትጠቀመው ልንገርህ ቴዲ፣ እንደው አንድ ደቂቃ በሚዲያ አይ ቆይ መስፍን ይኸውልህ ምን አለ መሰለህ የምትጠቀመው ልንገርህ። ይሄ ከመስተዳደሩ ነው የወጣባት። ይኸውልህ በሌጋል ቋንቋው ነው የተጻፈውን ቋንቋ በህግ መሰረት ነው እየነጠቋት ያሉት መሬቷን። መንግስት እያደረገ ያለው ነገር ነው። ይሄንን ጠበቃ ይዘህ የምትመልሰው አይደለም። ጠበቃ ይዘህ ፕሮሰሱን መሞከር አለባት ልጅቷ። በጉልበት ነው በጉልበት ነው ኖ አይደለም በጉልበት ነው አይደለም። ቆይ አንድ ጊዜ ቆይ ቴዲ ሐሳቤን ልጨርስ። ጠበቃ ካልያዘች ልጅ በህግ አግባብ ካልሄደች እንዴት ነው ልታገኝ ይችላል? ኦኬ በህግ መሄዷን እኮ ነው ያልተቃወምኩም። ትሂድ፣ አሁንም በህግ መሄድ አለብሽ። እሱን አይደለም እያልኩ ያለሁሽ። ከህጉ በላይ ግን ኤክስፖዝ ማድረግሽ ይሄንን በጠራራ ፀሐይ በመስተዳደር ደረጃ ህግ ተጽፎ አንቀጽ ተጠቅሶ
እንዴት ንብረታችሁ እንደተዘረፈ ቴዲ ሚዲያ ላይ መተሽ ማጋለጥሽ ከጠበቃው በላይ ያንቺን ንብረት ሊያድነው ይችላል። አጋረንቲዩ የት ይሄዳል? ቆይ ኖ አዳምጠኝ። ከዛ ውጪ ግን ይሄ ጠበቃ ምናምን ጠበቃው ራሱ አንገቱን ብለው አስቀምጠው ደብድበው ኬዙን እንዳይዙሉ ሊያደርጉ ይችላሉ። ቴዲ ኢትዮጵያ ውስጥ ነው የምናውቀው ነገር ነው። ባካንዴ እስቲ ቆይ ባካችሁ፣ አረ እንደሰለጠነ ሰው እናወራ። የት ይሄዳል? ገና እኮ ጠበቃ ይዞ ለምስክርነት እኮ ቴስቲሞኒ ሊሰጥ እኮ ትመጣለች እኮ ልጅ። ገና የፍርድ ሂደቱ ባልታወቀበት ሁኔታ ላይ እዚህ ጋር ብናስለፈልፋት፣ እዚህ ጋር እቺ ልጅ ተናዳ የሆነ ነገር ብትናገር ንግግሮቿ በሙሉ ራሷ ላይ ምስካሪ እንድትሆኑ ሊያደርጋት የሚችለው ሰው ያንን የመስተዳደሩም ጠበቆች ወይም ደግሞ የህግ አካላቶች ይሄ ሪከርድ ሊያደርጉባትና እንዲህ ብለሽ ነበር፣ ይሄን እንዲህ ብለሻል፣ አሁን እንዲህ እያልሽ ነው ምናምን ተብላ እዛ ላይ ያፋጧት ይሰ ገና አንቺ ጠበቃ ማማከር አለብሽ። አዎ ነገ ሲስተር ነገ ከሆነ የህግ አካላቶች አማክሪ። እሺ በህግ አካላቶች ተስፋ ቆርጠሽ ከሆነ ኦኬ ነገር ነው። አንተ ጋር ስለሚገቡ ነበረ። እኔ ምክር ቢያንስ እዛ ቦታ ላይ አይደለሁኝ። እኛ ምን ሰጠሽ ምክር የለም ይሉሽ እዚህ ጋር ይመጣሉ። ማንም ስሜቱን ነው የሚያወርድብሽ። እንደፈለገ ነው ፖለቲካ ይሰራል። አንድ ጊዜ እኔ ቢጠቅምሽ ነው የምነግርሽ። አይ ኖ ሶሻል ሚዲያ ላይ ነው የምናገረው ካልሽ ለጊዜያዊ ድራማና ጭፈራ ምናምን ሊጠቀሙ ይችላሉ ሰዎች፣ ግን ለአንቺ የሚጠቅምሽ ነገር የለም። ቴዲ አንድ ነገር ልንገር ልጠይቅ። ፎቅ እኮ ተሰርቆ አንድ ስልጤ ፎቅ የሰራውን ፎቅ ነጥቀውት እኮ አደባባይ ሚዲያ ላይ ነው ያወጣው። ቴዲ ትዝ አይልም? አንድ ፎቅ የ30 ምናምን ፎቅ ያለው በጠራራ ፀሐይ ካርታይን ነጠቁኝ ብሎ እኮ ወጥቷል። የዛሬ 3 ዓመት እሱ ሰውዬ በኢህአዴግ ጊዜ ፎቅ የተሰረቀ ሰውዬ በፍርድ ቤት እስከ ሰበር ሰሚ ችሎት ሄዶ በኢህአዴግ ጊዜ አይደለም። አብይ መጥቶ ነው አይደለም። አንተ ራስህ ሰው ያምጥላል። ይሄ ፋብሪካ የነበረው ሰው እኔ ቪዲዮውን አሁን ላመጣልህ እችላለሁ። አንዴ ልጅቷ የራሷ ኃላፊነቱ ትወስዳለች። አሁን አንተ እዚች ጋር ምንም የምታስቆጥሩት ነጥብ የለም። እንደ ብልጽግና ብትከራከር አሁን ገና 50% ነው እኮ የምንሰማው እኮ የእሷን ኬዝ ነው የምንሰማው። ገና ይህን ጉዳይ የሚመለከተው አካል እኮ ገና የሚናገረው የሚሰጠው እኮ መግለጫ ሊኖር ይችላል። የተገኘውን አጀንዳ ሁሉ እኮ አትጠቀምም እኮ ሰው። እናትዬ እኔ እንድትረጋጊ ነው መክርሽ። ይሄ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ገና ጠበቃ ይዘሻል። ጠበቃው ማማከር አለብሽ። ጠበቃሽ የሚልሽን መስማት አለብሽ። ዋንጋሪ ምን ትላለህ እዚህ ጋር? እኔ አንድ ደቂቃ ልናገር። ለእኔ አንድ ደቂቃ ስጠኝና በመድኃኒዓለም ሀሳቤ ልጨርስ። ዝም በሉ በቃችሁ እስካሁን። እሺ እኔ ዝም እላለሁ ቴዲ፣ ግን አንድ ደቂቃ ስጠኝ። እንዳበላሽ አልፈለኩም። አንድ ደቂቃ ስጠኝ። እኔ አወርዳቸዋል። አንዴ ለሚሰማችሁ ሰዎች አንዳንድ ሰዎች ያፍሩባቸዋል። ፕሊዝ በጣም ነውር ነው። በጣም እውነት ትክክል አለ። መጨረሻ እኮ እንዴት ያለ ነገር እንደሆነ እኮ አላውቅም። ነውር አይደለም። ዋንጋሪ ይናገር። ከዛ ሞጊልዳን እንስማ በተረጋጋ መንገድ። ፍሬ ቶኪዮ ያለች ለሁላችንም እንትንና አላማው ምንድን ነው? ለእሷ የሚጠቅማትን ነገር እንስጣት። እሷ ስሜታዊ ሆና ሊሆን ይችላል፣ ተናዳ ሊሆን ይችላል። ሰከን ስትል ምናልባት ታመሰግነን ይሆናል። እንደ ባለ አእምሮ ማሰብ ካለብን እንደ ባለ አእምሮ እናስብ። ዋንጋሪ ምን ትላለህ ወንድም? ቴንክ ዩ ቴዲ። እህቴ እኔም የምነግርሽ አሁን መጨረሻ ላይ ቴዲ ያለሽን ነገር ነው። እቃ ግዙ ሳንቲም ላይ አግዙ የሚባል ተረት አለ። ጉዳይሽን ሚዲያ ላይ ማውጣትሽ ባልከፋ፣ አሁን ሚዲያ ላይ የወጣ ነገር ሁላ መፍትሄ የለውም። እንዲያውም ጭራሽ ካውንተር ጉዳት ሊኖረው ይችላል። አሁን ያነበብሽልን ደብዳቤ የህግ ፕሮሲጀር የሚፈልግ ነገር ነው። በህግ ነው አንድ መስተዳድር ከህግ ውጭ ስልጣኑን ያላግባብ ተወጥቶ ካርታሽን ካመከነ የሚመክንበት ያመከነበት ሂደት በህግ ቻሌንጅ የሚደረግበት ስርዓት አለ። በዛ ስርዓት ሄደሽ ነው መብትሽን የምታስጠብቂ። አሁን ካነበብሽው የሚረዳኝ በአስቸኳይ ሄዳችሁ ማሳገድ አለባችሁ። አሁን እዚህ ላይ ማውጣትሽ የበለጠ ወደ አፈጻጸሙ ሄደው፣ ምክንያቱም ይሄ መሻሪያ ከወጣ ቆይቷል፣ ሂደት አለው፣ የሚሸት ነገር አለው። ስለዚህ ማደባባይ ማውጣትሽ ከጥቅሙ ጉዳቱን ቴዲ የነገረሽን ነው የምደግፈው። ከጥቅሙ ጉዳቱ ይበልጣል። እዚህ ጋር በቀጥታ ሄደሽ የህግ ሪመዲው ለምንድነው የተሻረው፣ የተሻረበትን ሂደት፣ መብታችሁን አንድ ካርታ የሰጠ አካል በተጭበረበረ መንገድ የወጣ ሰነድ የማምከስ ሙሉ ስልጣን አለው። ስልጣኑ በአዋጅ የተፈቀደለት ነው። እሱንም ስልጣን ቢሆን ሲጠቀም
ሊከተላቸው የሚገባቸው ሌጋል ፕሮሲጀሮች አሉ። ዝም ብሎ በዘፈቀደ በስሜት በኢሞሽን ተነስቶ የሚሰርዘው ነገር አይኖርም። ምክንያቱም መጭበርበሬን ስለተረዳሁ ነው ያመከንኩት ለማለት ማስረጃ ስለሚኖረው ነው እሱ ሊሰረዝ የሚችለው። የተሰረዘበትም ወገን ደግሞ ያለ አግባብ ነው የሰረዘብኝ ብሎ የመሞገት ስልጣን አለው፣ በህግ ስልጣን አለው። እና አንዳንድ ጊዜ በኢሞሽን የሚደረጉ ነገሮች ባክፋየር ያደርጋሉ። በተለይ የአንቺ ጉዳይ ባክፋየር ያደርጋል። ስለዚህ ኢሚዲየትሊ ከቲክቶክ ወጥተሽ የህግ ላይን ውስጥ እንድትገቢ ነው ምክሬን የምሰጥሽ። የህግ ጠበቃሽ አሳግዶ ባለበት አቆሞ የህግ ቻሌንጁን ክርክር ሊያደርግ ይችላል። ከዚህ በላይም አድቫይዝ ላደርግሽ አልችልም። እህትሽ ያናገረችው ጠበቃ ካለ በፍጥነት ሄዶ ያጠበቃ በፍጥነት ሄዶ መብታችሁን በህግ ያስከብር። መስፍንና አዲስ ደግሞ የግል ስሜታችሁን እያንዳንዱ የህግ ኬስ ተቃውሞ አይሆንም። እያንዳንዱ የህግ ኬስ የብልጽግና ደጋፊ ሲሆናችሁ ተከላከላችሁ አይሆንም። ይሄ አካሄድ ብልጽግናንም አይጠቅመውም፣ ፖለቲካችሁንም አይጠቅመውም። አትሊስት ጉዳዩን እንኳን አላስጨረሳችሁትም እርስ በርስ ግብግብ ስትገጥሙ። እንደዚህ አይነት አካሄድ ቤቱንም አይመጥንም። ይሄ ቤት ውይይቱ ሀሳብ ጥርት ብሎ አድማጭም ወደ ጆሮ የሚገባው ነገር የትክክለኛ ኢንፎርሜሽን መሆን አለበት፣ ለፍርድም እንዲመች ማለት ነው። ገና አንዲት ቃል ሳትናገር አዲስና መስፍን የምታደርጉ ግብግብ ሁለታችሁም ለቆማችሁለት ወገን አይጠቅምም፣ ለፖለቲካውም አይጠቅምም፣ ለፍትህ ስርዓቱም አይጠቅምም። ፍትህንም ማገዝ አይደለም። እውነቱ ቢሆንስ ፍትህንም ማገዝ አይደለም። እችሊ ስሜት ልትሆን ትችላለች። በሆነ አጋጣሚ ይሄ ሚዲያ ልትከታተል ትችላለች። በስሜት ኢቨን ማንበብ እንኳን አልቻለች። ስሜቷን ልትረዷት ይገባል። ማንም ሰው ንብረቱን ተሽሯል የሚል ዜና ሲመለከት ሊደነግጥ ይችላል። ስለዚህ መጀመሪያ ያለ አግባብ ከሆነ የተሰራው በህግ ይቆማል። በአግባቡ ከሆነ የተሰራው ማንም ሊያስቆመው አይችልም። ዋናው ጥያቄው ሌጋል ፕሮሲጀሩን ጠብቆ ነው ሄደ ወይ የሚለው ነገር ነው። ብዙ ጊዜ ይሄ እንደዚህ አይነት ነገር ሲደረግ በህጉ የምነግርሽ በከተማው መስተዳድር በካርታ የሰጠበትን ዶኩመንት ያለ አግባብ የተሰጠ መሆኑ ሁለት ዲፓርትመንቶች አሉ። አሁን እዚህ ጋር ከደብዳቤው ካነበብሽልኝ አንደኛው ዲፓርትመንት ካርታውን ላመከነው ወገን የጻፈው ሪፖርት አለ። ሪፖርት ሲደርሰው ካርታውን የሰጠው ወገን ካርታውን የማምከን ስልጣን አለው። ሲጠየቅ ለምን አመከንከው ሲባል ፕሮሲጀራሊ ተጭበርብሬን የወጣሁት ማለት እስከቻለ ድረስ ራሱን መከላከል ይችላል። እሱን እስካላደረገ ድረስ ቀጣው ሌጋል ደግሞ ንብረቱን የመረከብ ስራ ሊሄድባችሁ ስለሚችል አሁን እህትሽ ወደ አገኘችው ጠበቃ በፍጥነት ሄዳ ዛሬውኑ ነግቷል። እኛ ጋር አሁን አዲስ አበባ ነግቷል። ወደ ህግ ሄዳችሁ መብትሽን አስከብሪ። ቴዲ የመከረሽ ምክር ትክክለኛ የዜጋ ምክር ነው። የህግ ባለሙያ አይደለም፣ ግን ጤናማ የሆነ ትክክለኛ ምክር የሰጠሽ። ይሄ ከቲክቶክ የምታገኘው ቅንጣት ታክል መፍትሄ የለም ውጤቱን ታባብሺው ካልሆነ በስተቀር። ምክንያቱም ከመከነ ቆይቷል። የመከነ ይዞታ ደግሞ ይዞታ የመንግስት ነው፣ ይረከቧቸዋል። ያ ከመሆኑ በፊት ካርታው የመከነበት ሂደት ህጋዊ ነው ህጋዊ አይደለም ቻሌንጅ የሚደረግበት መድረክ አለ። ያ መድረክ ቲክቶክ የሚባል መድረክ አይደለም። የቲክቶክ ከፍተኛ ፍርድ ቤት ይህን ጉዳይ የመመከን ስልጣን የለውም። ስልጣን ያለው ፍርድ ቤት አለ። በዛ መሰረት ሄዳችሁ ቻሌንጅ ማድረጉ ነው የሚጠቅማችሁ። ውይይቱን ፎርማሊ የዛሬው ደግሞ ይለያል። ቤት እንደዛሬው ሲታወቅ ሁከት ወገድ ይል ነበር ራሱ እንደዛሬው ሲታወቅ አላየሁኝ። አሁን እርምጃ ወስዳለሁ። አንደኛ ከዚህ ቤት የሚወሩ ወሬዎች ሰዎች ያደምጡታል። በቁም ነገር ዜጎች ተበድለው ሲመጡ ሪል የሆነ ጽድት ያለ ድጋፍ እንዲያገኙ ማድረግ ካለብን ያን ነው ማለማመድ ያለብን። አሁን ከዚህ ፖለቲካ ለመስራት ምናምን እናንተም ገዢውን ፓርቲ ለመደገፍ እናንተም ገዢው ፓርቲ ላይ ነጥብ ለማስቆጠር እንደዛ አይደለም። ፍትህ ፈልጎ የሚመጣ ሰው ካለ መለመድም ያለበት ቀጥታ ከፍትህ አካላቶች ጋር ነው ማገናኘት ያለብን። ቅድም የሆነ ነገር እያነበብኩኝ ነበር። የሕክምና ሰዎች መስጠት የሚገባቸውን እነዚህ ሳይካትሪስቶች ማለት ነው እነሱ መስጠት የሚገባቸውን እነዚህ የሳይኮሎጂስቶች መስጠት የሚገባቸውን የሕክምና እውቀት የሌላቸው ያልተማሩ ሰዎች ዝም ብለው እየሰጡ ብዙ ሰዎች ተጎድተዋል ይላል የሆነ የተጻፈ ጽሑፍ እያነበብኩኝ። ኢትዮጵያ ውስጥ ዝም ብለን በታመመ ሰው ጉዳይ ላይ የሕክምና ሰዎች አሉ። መኪና ከተበላሸብህ መካኒክ አለ። ተበድለሃል፣ የጠበቃዎችን ታናግራለህ። የስነልቦና ችግር አለብህ፣ የስነልቦና ባለሙያዎችን እንደዛ ነው መሆን ያለበት። በዘርፉ ስፔሻላይዝድ ያደረጉ ሰዎችን ነው እንጂ ማገናኘት ያለብን
በሁሉም ጉዳይኛ ሀሳብ ከሰጠን ይበላሻል። አካሄድን ላላቅ እንችላለን። ሁሉም ነገር የራሱ ተርሚኖሎጂ ስላለው ማለት ነው። እዚህ ጋር ጠበቃ አንድ ወንድማችን መጥቷል። ጠበቃ ሀሰን ጠበቃ ናር ሶሪ አይቻሉ ከዚህ ቀደም ትክክለኛ ጠበቃ ነው። ቴዲ እንዴት ነህ? እግዚአብሔር ይመስገን። የዚች ልጅ ኬስ ሰምተሃል አይደል? እግዚአብሔር ይመስገን ሰምቻለሁ። ሰምቻለሁና እስቲ አንድ ጊዜ ቆይ። እሺ ጠበቃ ሀሰን እስኪመጣ አየሽ፣ አሁን ትክክለኛ የህግ ሰው መጣ። ጠበቃ ሀሰን አውቀዋለሁ። ቆይ እኔም እሱን ነው አንተ ጋር ፈልጌ የመጣሁት። ምንም ላደርግልሽ የምችለው ይህንን ፍትህ ፈልገሽ ነው የመጣሽው። ነገም ከነገ ወዲያም እያደመጣችሁ ላላችሁ ሰዎች ዝም ብለው ቤት ከፍተው የሚንጫጩ ሰዎች አንዳንዴ ጉዳያችሁን የት ይዛችሁ ቤት እንዳለባችሁም አታውቁም። አሞናል ብላችሁ ታማሚዎች ጋር መሄድ የለባችሁም። እሺ ጠበቃ ሀሰን ምን ትላታለህ ወንድሜ? እሺ ቴዲ እንዴት ነው? ሰላም ነው? ሁላችሁንም ዋንም ሰላም ብያለሁ። እዚህ ቤት ያላችሁትን አዲስ ታይምስንም መስፍንንም እንግዲህ አንድ እዚች ጋር ማወቅ ያለብን ነገር መለየት አለብን። አንደኛ ፖለቲካና ህግን እንለየትም። ዓለም ላይ ፖለቲካና ህግ ይለያያሉ። ፖለቲካ ፖለቲካ ነው፣ ህግ ህግ ነው። በጣም ለየቅል ናቸው። ኦፍኮርስ የህግን እንትን ለፖለቲካ መዋሉም ደግሞ ጥሩ አይደለም፣ በየትኛውም እንትን ላይ ማለት ነው። አሁን እሷ ያነሳችው ላይ በሰማሁት የእሷ ኬዝ የፍትሐ ብሔር ኬዝ ነው፣ የፍትሐ ብሔር ክስ ነው የሚሆነው። የፍትሐ ብሔር ክስ በጣም እኔ ራሴ ያሉኝ መዝገቦች አሉ። የአዲስ አበባ ከተማ አስተዳደርን የከሰስንበት ማለት ነው። የአዲስ አበባ ከተማ አስተዳደር ያለ አግባብ ይወስዳል። ካርታና ፕላን ያለውን መሬት ወይ አጥፊዋለሁ ይላል ወይ ሰርዣለሁ ይላል። ከዛ በኋላ ያለህ አማራጭ ምንድነው? ያለህን ምንድነው? እነዚህ እንትኖች አሉሽ አይደል? እነዚህ ማስረጃዎችን አደራጅተሽ ይዘሽ ከዛ በኋላ ፍርድ ቤት መክሰስ ነው። በጠበቃሽ በኩል ፍርድ ቤት ላይ መክሰስ ነው፣ ገትሮ ማቆም ነው። ከዛ በኋላ እስከ መጨረሻ ድረስ ትከራከሪያለሽ፣ ትንሽ አስይዘሽ ማለት ነው። ኦልሬዲ ካርታና ፕላን አለኝ ብለሻል፣ አንቺም እንደጠቀስሽው። ካርታና ፕላን ያለው ነገር በጣም የምታሸንፊበት ነው። ፖሰሽኑ ደግሞ ካለሽ አንቺ ስር ካለ ያ ንብረቱ ፖሰስ የምታደርጊው ከሆነ የምታሸንፊበት ፕሮባቢሊቲ ሰፊ ነው፣ በጣም ሰፊ ነው። ምክንያቱም የምንሰራበትም ስለሆነ ማለት ነው። የመጀመሪያ ደረጃ ፍርድ ቤት ላይ ነው የምታሸንፊው አብዛኛውን ጊዜ። ቢሄድ እንኳን ፕሮሰሱ እንኳን ቢሄድ እስከ ድረስ ሊሄድ ይችላል። እስከ ሰበር ድረስ ሊሄድበት የሚችለው መዝገቦች አሉ። ገብቷል። ከተማ አስተዳደሩ ከ100 እስከ 200 ክሶች ይከሰሳል። በነገራችን ላይ በግለሰቦች ማለት ነው። ከ100 እስከ 200 እስከ 500 ድረስ ይከሰሳል ከተማ አስተዳደሩ። በምንድን ነው የሚከሰሰው? በፍትሐ ብሔር ክስ ነው የሚከሰሰው። እንደ ማንኛውም ተቋም እንደ ማንኛውም ድርጅት ይከሰሳል። ሲከሰስ ስንከስ ነው የምንውለው። ገብቷል። በተለይ ከመሬት አስተዳደር ጋር በተገናኘ በጣም ሲከሰስ ነው የሚውለው። አንድ ነገር ግን መሳት የሌለባችሁ ነገር ልንገራችሁ። እዚህ ጋር በጣም ብዙ የሚሸወደው ኦፍኮርስ የህግ ልጆች አሉ፣ የህግ ሰዎች አሉ፣ የህግ ምክር የሚሰጡ ቲክቶክ ላይ ማለት ነው። ነገር ግን ልክ ወደ ፖለቲካ ቦታዎች ጋር ስትሄጂ የሆነ ኦፍኮርስ እኔ በራሴ አላየሁም፣ ግን ኔጌቲቭ ኢምፓክት ሊኖረው ይችላል። እዚህ ጋር የራሱ የሆነ ኔጌቲቭ ኢምፓክት ሊኖረው ይችላል። አሁን ኢቭን ጠበቆች ጋር ራሱ ኔጌቲቭ የሆነ ኮኖቴሽን ሊያስይዝባቸው ይችላል። ሁለተኛ እንደዚህ አይነት ሚዲያ የሚካሄድበት ሰዓት አለው፣ ታይሚንግ አለው። አሁን ለምሳሌ የሆነ ሰዓት ላይ ልክ ታይሚንግ አለው፣ ኬዝ አለው። የተለያዩ ኬዞች ወደ ሚዲያ ወጥተሽ ወደ ህግ እንዲሄዱ የሆኑ ኬዞች ወደ ህግ እንዲሄዱ የሚደረጉ ኬዞች አሉ። በነገራችን ላይ እንደዚሁ በሚዲያ ወጥቶ ተገፋፍቶ ወደ ህግ ሄደው የህግ ፍትህ እንዲያገኙ የሚደረጉ ኬዞች አሉ። አንደርስታንድ አድርገኸኛል። ይሄኛው ግን በዚህኛው በኩል ግን የምትሄጂ አስፋራስ ማይ ኖሌጅ አንቺ ካልሽው ከተረዳሁት ምንም አይነት የህግ እንትን አልሄድሽበትም። የህግ መፍትሄ የምታገኝበትን መንገድ አልሄድሽበትም። ትልቁ ነገር ግን የህግ መፍትሄ የምታገኝበትን ነገር መሄድ ነው። ጥሩ ጠበቃ ያዢ። ከዛ በኋላ ከሱ ጠበቃ ጋር ተነጋግረሽ ከዛ በኋላ የምትሄጂ ከዛ ያለ አግባብ የሚወሰድብሽ ወር መብትሽን የሚገፈፍበት ምናምን ነገር ሲመጣ ያኔ ወደ ሚዲያ እያመጣሹ ራሱ ወደ ላይ ይወጣል። ገብቶሻል? በዛ ልክ ነው ልትሄጂ የሚገባው ነው የኔ ምክር። ሁለተኛው እዚህ ጋር ማለት ይኸውላችሁ የሆነ ግለሰብ ወደዚህ ሲመጣ ፕሊስ የግለሰብን ነገር ወደ ፖለቲካ አታዙሩት። ግለሰቡን ነው የምትጎዱት።
እዚህ ጋር ማንኛውም የፖለቲካ ሰዎች ማለት ነው የብልጽግና ደጋፊዎችም ወር ብልጽግና የምትቃወሙ ሰዎችም እነዚህ ግለሰቦች ከፖለቲካ ጋር ምንም የሚያገናኛት ነገር የለም። የንብረቷ ነገር አንገበገባት፣ እንዴት እቀማለሁ የሚል ነገር ነው። በቃ አሳሰባት፣ የት ሂድ መሄጃ አታ ነው እዚህ ጋር የመጣችው። ያንተን የብልጽግናን ዲስኩር ልሰማ ወይም ደግሞ የአዲስ ታይምስን የአጌንስት ብልጽግና ዲስኩር ልሰማ አይደለም። እናንተ ደልቷችሁ ነው፣ በጣም ተመችቷችሁ ነው እንትን እያላችሁ ያላችሁት። ኦፍኮርስ ፖለቲካ እየተነተናችሁ ያላችሁት በጣም ጥሩ ቦታ ተቀምጣችሁ ነው። ፖለቲካ አዲስ ታይምስም አሜሪካ ላይ ተንደላቀ እየኖርክ በርገርህን እየበላ መስፍንም ከአሜሪካ ኢትዮጵያ እየተመላለስክ ነው ጥሩ ላይፍ እየኖራችሁ ፖለቲካችሁን እየተነተናችሁ ያላችሁት። እቺ ልጅ ግን ተቸግራ ነው የመጣችሁ። ከተቸግራ ከመጣች አቅጣጫ ማሳየት አቅጣጫ ድፍን ነው። የኢትዮጵያ ውስጥ ኢትዮጵያ ሀገር ውስጥ ምንድን ነው እንትን የለም፣ ህግ የለም፣ ህግና ስርዓት የለም። ከዛ በኋላ ልጅቱን አዳፍነ ለማስቀመጥ ነው፣ ምንም ነገር እንዳታገኝ ነው። ከዛ በኋላ አንተ ፖለቲካ ሰራህባት ማለት ነው። ምን ማለት ነው እንደዚህ አይነት ነገር? ይሄ ትክክል አይደለም። ሲጀመር ፖለቲካ በግለሰቦች ላይ አይሰራም። ፖለቲካ ጀነራሊ ከፍ አድርገህ ምናምን ነው የምትሰራው። ከፍ አድርገህ ከግለሰቦች ሰዎችን ከመጉዳት እኔ የምመክርሽ አንደኛ የጠበቃዎች አሉ፣ ጥሩ ጠበቃዎችን ያዢ፣ እነሱን አማክሪ። ከዛ በኋላ በፍርድ ሂደት ላይ ሂጅበት በደንብ አድርግሽ። እርግጠኛ ሆኜ የምነግርሽ ማስረጃዎቹ ካሉሽ ወላሂ ታሸንፊያለሽ። እኔ ያሸንፍኳቸው የአዲስ አበባ ከተማ አስተዳደር የመሬት ቢሮ ማለት ነው የመሬት ቢሮ መዝገቦች አሉ። ገብቶሻል? ከነሱ ጋር ራሱ ተካሰለ በዛው ልክ ይሄ የፍትሐብሔርም ጉዳይ ስለሆነ ፍትሐብሔር የሚሄድበት ነው። ችግር የለም አብሽሪ። አንድ እሱ ነው። ሁለተኛ እዚህ ጋር ለምሳሌ ወደ ሚዲያ የሚወጡ ደግሞ በሚዲያ ግፊት ደግሞ ወደ ህግ የሚሄዱ ነገሮች አሉ። እዚህ ጋር መረዳት ያለ ለምሳሌ አሁን ሰሞኑን እንትን ላይ ምንድነው ወደ ህግ ሂደት ውስጥ የገባ አንድ መዝገብ አለ። ለምሳሌ የፊንቴክ መዝገብ ማለት ነው፣ ከፊንቴክ ጋር የተገናኘ እሱ አሁን በሚዲያ ግፊት ነው የሄደው። ትክክል የሚያዙ እኮ ነገሮች አሉ። ገብቶሃል? የሚዲያ ግፊቱ ሚዲያ ስለ ህግ አያውራ አይደለም፣ የትኛውን ላውራ የሚለውን ደግሞ መለየት አለበት። የፊንቴክ ነገር እነዛ ሁሉ መንሱርን ጨምሮ እነዚህ በሙሉ ተያይዘው ወደ እርምጃ የገቡበት የሚዲያው ግፊት ነው። በጣም በደንብ ተደርጎ ተሰርቶበት ነበረ። ከዛ በኋላ ማን ኃላፊነት እንዳለበት ቁጭ አድርገን እያንዳንዱ ተተችቶ እያንዳንዱ ማለት ነው ወላሂ እዚህ እንትን ለማን ነው ሄኖክ የሚባል ጋር በሬዲዮ በምናምን የፌዴራል ጠቅላይ አቃቢ ኃላፊነቱን እንዳልተወጣ ልኩ ተነግሮት ከዛ በኋላ መጨረሻ ላይ ሪዛልቱን አየ። 1 ወር 2 ወር የነበረ እንትን ነበር፣ ግፊትም ነበር። አይታችሁ ከሆነ እዚህ ላይ ማለት በየትኛው ነው በግፊት የሚስተካከለው የትኛው ደግሞ የሰው ግለሰብ ይጎዳል የሚለውን በደንብ አድርጋችሁ አይደንቲፋይ ማድረግ አለባችሁ የሚለው ነው። እና ፖለቲካ ደግሞ በግለሰብ ላይ ፕሊስ አትስሩ፣ ጥሩ አይደለም፣ ሰውን ስለሚጎዳ። ይቅርታ ከዚህ በላይ እንትን ካለ ቴንክ ዩ ጠበቃ ሀሰን፣ የጉዳዩን ባለቤት አግኝተሻል። አሁን እዚህ ጋር የእናንተን አላህ ጀዛከላህ ኸይር እንትን ቁጥርህን በውስጥ ጻፈልኝና ከሲስተር ጋር ትገናኛላችሁ። እኔ ቢያንስ በዋትስአፕ አወራካለሁ እዛ ቦታ ላይ ስላልሆንኩ ማለት ነው። እሺ ሰዎች ያውና ከይዙ ተገደለ። እኔም የምነግራችሁ በጣም ነው የማመሰግነው። በተለይ ዲያስፖራዎች ብዙ ሰዎች አላችሁ። አንዳንድ ነገሮች የህግ አካላትን የሚጠይቁ ነገሮችን የቲክቶክ አጀንዳ የሚፈልጉ ሊኖሩ ይችላሉ። እናንተ ምንድነው ከዛ የምትጠቀሙት? እርሶ ቢሆኑ ምን ያደርጋሉ እኮ አይደለም ይሄ። እርሶ ቢሆኑ ምን ያደርጋሉ ቢሆን እያስገባ ታሪኩን ትናገራለህ፣ የሰው ሀሳብ ተሰበስባለህ። ይሄ ሲሪየስ የሆነ ነገር የሚያስፈልገው ባራበት ጉዳይ ስፔሻላይዝድ ያደረጉ ሰዎች በነገራችን ላይ ጉዳዩን እንደሚያውቁ ሰዎች በንቀት እንደመታየትን የመሰለ ነገር የለም። ምን ለማለት ፈልጌ ነው? እኔ ቤተሰቦቼ በሙሉ የህግ ሰዎች ናቸው። እኔ ስለ ህግ አላውቅም። ታላቅ ወንድሜ ጠበቃ ነው። እዚህ ጋር ስለ ህግ ስናወራ የህግ ሰዎች ሊስቁብን ይችላሉ። አያሳፍርም? የጉዳዩ ባለቤቶች ቁጭ ብለው ሲሳሳቁብን እንደዛ እንዳይሆን ነው። የጉዳዩ ባለቤቶች ለምሳሌ ህክምና ከሆነ ዶክተሮች፣ ነርሶችን ማስገባት ነው።
ሕክምና ጉዳይ ላይ ፖለቲከኛ ገብተህ ትንታኔ ይሆናል አይሆንም። ስለዚህ እንዲህ ያለ ነገር ይልመድብን ለማለት ያህል ነው። ሞጊልዳ ልጅቷ ሳትወጣ እኔ ሀሳብ መስጠት ፈልጋለሁ። እንዳትወጪ ሌሎቹ ይስሙ፣ ሌሎቹ አውሩ። እሺ እንዳትወጪ እሺ። አይ ዶንት ቲንክ ከዚህ በኋላ ፖለቲካ መሰሩበት አይመስለኝም። ፖለቲካል ሰባይ ዘ ወይ ፖለቲካ የምትሉ ነገር ትክክል አይደለም። እኔ ታይሜን ጠብቄ መልስ እሰጣለሁ። ችግር አንዴ በቃ ይሄን አጀንዳ ዝጋው። ጠበቃ ሐሰን አደራ ተቀብለሃል። ልጅቷን እውነት ማፈን አትችልም። አይዘጋም አጀንዳው። ኦኬ እኔ ወደ ታች አወርዳለሁ። አንዴ ልጨርስ ግዴለም። ጠበቃ ሐሰን የቲክቶክ መንደርም የፍትህ ሰው የሚገኝበት መሆኑን እንድታረጋግጥ ቃል ግባልን። እህታችንን አደራ። ጉዳዩን በዚህ ዝጋው። ቴዲዬ ፍሬ ቶኪዮ እህታችን ያላወራችው እሷ ታወራና ወደ እንትኑ እንመለሳለን። የደረሰችበትን እንትን የሆነ ሰዓት ላይ መታ እንትን ትላቸዋለች። እናወራና ኤግዛክትሊ ኮሜንት አድርጉ። በውስጥ ጻፊ ስልክሽን፣ አድራሻሽን። ጠበቃ ሐሰን ይኸው በቪዲዮ የሚታወቅ ሰው ነው፣ ጠበቃ ነው። የደረሽበትንም ነገር አሁን እኛ ነገ መተን የዚች ልጅ ጉዳይ ከምን ደረሰ የሚለውን ለመናገር ኦኬ ይችላሉ። ግን ዝም ብዬ እዚህ ጋር እብድ አላስተነትንም በማየውን ጉዳይ ላይ። ሀሳብ ለምንድን ነው የሚታፈነው? አንድ ጊዜ ምንድን ነው የምትሰጣት ሀሳብ? አንተ ኖ ቆይ ዋዩ ለምንድን ነው? እኔ አሁን ሀሳቤን ልስጣት። ቆይ አንተ ምን አልክ መሰለህ? እኔ የጥብቅና መረጃ አልሰጠኋት። ለምንድን ነው እንደዛ የምትለው? አልገባኝም። ሚውት አደርጋለሁ ግን አልገባኝም። አዲስ ታይምስ ምን እንዳናደድ አልገባኝም። ኖ ስለ ጥብቅና ነው ያላወራሁማ፣ ስለ ህግ አላወራሁም። ኦኬ ለማለት የፈለግከው ገብቶናል። አሁን ይህ ህግ የያዘው ጉዳይ ነው። ላይክ ዝም በማለት ተባበረን። ነገ ከነገ ወዲያ የት ይሄዳል? ይኸው ጠበቃ ሐሰን አለ፣ እኛም አለን። 5 ዓመት 6 ዓመት ስንተነተን የኖሩት ልጆች ነን። የዚች ልጅ ጉዳይ ከምን ደረሰን ብለን እኮ እናወራለን። የግድ ዛሬ ይሁን የሚባል ነገር እኮ አይደለም። እስኪ መጀመሪያ ልጅቷ ፈርታ ይኸውልህ ቴዲ፣ ልጅቷ ፈርታ ነው የመጣችው። ልጅቷ ፈርታ ነው የመጣችው። እኔ ላውራ አንድ ነገር ቴዲ፣ አንድ ደቂቃ ሰጠኛለህ ቴዲ? አንድ ደቂቃ ሰጠኛለህ? አንዴ እሺ አንዴ አይ ቲንክ እኔ ማወራው እኮ የመጨረሻ ቀላል አማርኛ ነው። አሁን ይሄ ጉዳይ አይነካም በቃ። ምክንያቱም የዘርፉ የጉዳዩ ባለቤቶች አሉ ሰዎች። ለምንድን ነው ለነሱ የሚሰጠው ህጉ? አሁን አንደኛ ቆይ ይሄ እኮ በጣም ዲክቴተር መሆን ነው። አንዴ ሚውት አድርግ። ኦኬ አንዴ ሚውት አድርግ። እንግዲህ የኔ አሰራር ይሄ ነው። በሚቀጥለው አንተ ሄድበታለሁ ካልክ አዲስ ታይምስ ቲክቶክ ለሁላችንም የሰጠን ነው ፕላትፎርም ስትሆን የሰጠን ነው ፕላትፎርም ስትሆናል። ከበደም አየለም ከሁለተኛ ክፍል ያቋረጠውም እብዱም ጤነኛውም የከሰረውም ገብቶ የተንተን እዚህ ግን ላደርግ የምችለው ነው እየነገርኩ ያሉት። ፍሬ ምን ትያለሽ እህታችን? ቴዲ ጠበቃ ሐሰን ስማችን በጠራ ላይ ሪስፖንደር አንዴ ስምን ከልጅነት ጀምሮ ስትጠራ ነው ያደግከው። የማርያም በቅል ሚወታርግ የተናገረው ነገር ትክክል ነው። አንዴ ልናገር። እኔ ሀሳቤን ክሊል ላድርግላችሁ። አረባካችሁ እንዴ ያልተነካ ግልግል ያውቃላል ወይ? በዚህ ጉዳይ ምን የምታወሪው ነገር የለም። በቃ እኔ አመስግኜ ልወርድ ነው። ፈጣሪ ያክብርልኝ። ጠበቃ ሐሰን በውስጥ ጻፊልኝ በእናትሽ፣ በጣም ነው የምፈልግሽ። እሺ በውስጥ አውራታለሁ። ይሰማል? በውስጥ ለኔ ጻፊልኝ፣ ለኔ ጻፊልኝ። እሺ እና እኔ ለፖለቲካ አይደለም ወይ ደግሞ የማንም ደጋፊ አይደለሁም፣ የማንም ተቃዋሚ አይደለሁም፣ ከማንም አካል ጋር አይደለሁም፣ ለብልጽግናም አይደለሁም ወይ ለማንም ኤኒዌይ ማንም ይሁን ማን አያገባኝም። እኔ የሚመለከተኝ አንድና አንድ የእናቴ ቦታና የእናቴ ነገር ብቻ ነው እንጂ ስለሌላ ነገር ምንም አያገባኝም። ገብቷል? ይሄ እየሆነ ያለው እኔ ህጉን ስለማላቅ መፍትሄ ለመፈለግ ማወቅ ስላለብኝ ነው ወደዚህ ወደ አንተ ጋር የመጣው። ቴዲዬ ጊዜህን መስዋዕት አድርገህ ስለሰጠኝ በጣም አመሰግናለሁ። ስለ መልካም ነገርህ ቀጥልበት። እኔ ፖለቲካ እንድታራምዱም በእኔ ላይ አይደለም ሀሳብ መፍትሄ የፈለግኩኝ። ይሄው ከጠበቃ ሐሰን ጋር ተነጋገርኩኝ፣ አገኘሁኝ። ከሱ ጋር ደግሞ በውስጥ የበለጠ እናወራለኝ። ከሲስተር ጋር ትገናኛለህ፣ ከእሷ ጋር ታወራለህ። ያለውን ሂደት ትሄዱበታላችሁ። አዲስ ነገር ካለ ቴዲ ቃል ምገባለህ፣ ምንም ላይ እንድረስ ምንም ላይ መጥቼ አስረዳለሁኝ፣ አሳውቃለሁኝ።
እና ዋ ደግሞ ያልኩበት ምክንያት የራሴ ሌላ አጀንዳ ነው እንጂ ለእናንተ አይደለም። በስሜ ብዙ ኮመንት እየጻፉ ስለነበረ ነው እና ሁላችሁንም በጣም ከልብ አመሰግናለሁ። ያልተነካ አልተነካም፣ አያውቀውም ስሜቱን። አይ ነው። በነገራችን ላይ እዚህ ጋር አንድ ነገር መረዳት ያለብን ምን አለ መሰለ፣ እኔ ከጓ የተረዳሁትን ነገር ማለት ነው። ቴዲጄ መስፍንም አዲስ የሆነ ሰው የሆነ ነገር ሲወሰድበት ወላሂ የሚይዝ የሚጨብጠው ነገር ነው የሚያጣው። በነገራችን ላይ ማንም ሰው አንተ የቤተሰብ የእናት አባትህ ቤት ይቅርና አንተ ራስህ ያለ የጨረቃ ቤት ገዝተህ እንደዚህ ገብቷል አለ በህጋዊ ገብቷል አለ በህጋዊ ምን ያህል ፔን እንዳለው ስለምንሰማሙን ታውቀዋለህ አይደለም? ከ67 ዓመተ ምህረት ጀምሮ ረጅም ዓመት ቆይተን ይሄን ደግሞ ማን የትኛውም መስፍኔ እኔ በጣም ማከብር ሰው ነብይ ነበር። ምን ተናገርኩ እኔ? መጥፎ ነገር ስለ ልጅቷ ምንድነው የተናገርኩት? አይ አልተናገርኩም። ኦኬ ዋ አንቺ ልታሰናብትሽ። እሺ በጣም ነው ማመሰግነው። መልካም ላይ ምንም ልታገኛችም ላደርግልሽ የምችለው አይ አግኝቻለሁ። በቃ ጠበቃ ሐሰንን ፎሎ አድርጌያለሁ። ፎሎ ባክ መልስልኝ። ግን ህዝቡ ማወቅ ስለሚፈልግ ይኸውልሽ እኔ አንድ ነገር ህዝቡ እኔ ፕሮሚስ እኮ የደረሳችሁበትን ነገር ህዝቡ እያንዳንዱ ለእኔ አብዴት አድርጉኝ። ችግር የለውም፣ ምንም ችግር የለም። መልካም አዳር። ከልብ አመሰግናለሁ ጠበቃ ሐሰን እና ዋ እግዚአብሔር ያክብርልኝ። እሺ ኦኬ ፖለቲከኞች እንዴት ናችሁ? አዲስ ታይምስ እና ፍሬ የምትናገረው ያለ ምናልባት እህታችን ፍሬ ገብታለች። ቤቢ ቀድማት አለው እኮ እሷን ምንም አልተናገርኩም። ያው አዲስ ታይም ስለሚጮህ ድንገትም እንዳልወርድ አሁን በቃ በልጅቷ ጉዳይ እኮ አናወራም። ኬስ ክሎዝድ በቃ ተዘጋ እኮ ፋይሉ። ወሳኝ ነጥቦች ነበሩ። ወሳኝ ነጥቦች አሉ በእሷ ዙሪያ ላይ ቤት ትከፍትና ላይቭ ወሳኝ ነጥቦችን ትዘረዝራለህ። ድጋሚ አሁን ህዝብ ይታዘበን። እዚህ ጋር ምንም ወሳኝ ነጥብ የለውም። በቃ ጠበቃ ይዞታል። ህግ ከያዘው ምንም ነው የምትነትነው? የህግ ሂደቱን ሊያስተጓጉልባት ይችላል። ለአንተ ወሳኝ የሆነው ለእሷ አፍራሽ ሊሆንባት ይችላል። አይ 67 ስትል ምናልባት በአዋጅ 47 የታገደ እንደምን ብዬ ነው። ሜይ ቢ ወይኔ ተከስታለ 967 ነው ንብረቱን የያዝነው ነው የምትል ከእናቷ እናት ከአያቷ ጀምሮ የነበረ ንብረት ነው እያወራች ያለች። አንተ የምትነጥቀበት አንተ አሁን ያወጣውን የምትነጥቀበትን ንብረት የምትዘርፍበትን አንቀጽ ትጠራለህ። እሷ የምትለው አንዴ በቃ ኬዙን ዘጋ ነው እኮ ይሄን እኮ ነው የምልህ። በማወቅም ሆነ ኢግኖራንስ ኦፍ ሎው ደዝ ኖት ሃቭ ኤኒ ኤክስኪውዝ። በነገር ላይ ህግን አላውቅም ማለት ከተጠያቂነት አይደለም። እቺ ልጅ አሁን ተሳስታ የሆነ ነገር ብትዘባርቅ ራሷ ላይ ነው የሚመሰክርባት። ያ ነገር ሪከርድ ይሆናል። አሁን ልጅቷን እንርዳት ነው እኮ እያልኩ ያለሁት። አይናው ጉዳይ ሆት ኢሹ ነው። ፖለቲከኞች ትገባለህ፣ ትተነትናለህ፣ ትቀደዳለህ፣ የራስን አጀንዳ ትረሳለህ። አሁን ደሞችን ታገኛለህ። ከዛ ለሆነ አንድ ከበደ የሚባል ሰውዬ ይመጣል። ከሚስት የተጣለው ይላል፣ በማንነቴ ምክንያት ይላል። ትተነትናለህ። መፍትሄ አመጣም። መጀመሪያ የህጉን ጉዳይ ትሞክረውና አሁን ሰው እኮ ያስታውሳል። እዚህ ጋር አውርተናል፣ ከጠበቃ ጋር አገናኝተናታል። ይኸው ፍርድ ቤት እንደዚህ ያለ ጠበቃ ሐሰንም ይመጣል። እስከዚህ ሄደን ነበረ እንዲህ ሆኗል ብሎ ሪፖርት ያቀርብልናል። እንደዛ ሲሆን ቢያንስ ትርጉም ይሰጣል። አሁን ፕሊስ በዚህ ጉዳይ ላይ አናወራ። እሺ እንዴት ናችሁ እናንተ? አጫጭር ጥያቄ ልጠይቃችሁና ሁለት ዙር ከዚህ በኋላ ካወራን በኋላ እንሰነባበታለን። ቅድም ከዩቲዩብ ላይ ካሉ ሰዎች ጋር ሳወራ ነበር። ጠቅላይ ሚኒስትሩ 8 ዓመታቸው ነው። የቴዲ አፍሮ ዳስ ጣልን ምክንያት በማድረግ የተዘፈነ ዘፈን ነው። ምላሽም አለ። የተተነተነ ትንታኔዎች አሉ ብዙ። አንዳንዶች ኢትዮጵያ ወደ ገደል እየሄደች ነው ይላሉ። አንዳንዶች ጠቅላይ ሚኒስትሩ እየተንገዳገዱም ቢሆን ሀገር እየገነቡ ነው ይላሉ። እናንተ ምን ትላላችሁ? ያለፉትን 8 ዓመታት ኢትዮጵያን እንዴት ነው የምገመገሟት? ጠቅላይ ሚኒስትር አብይ አህመድ አገር በአግባቡ እያስተዳደረ ነው? አገር
ወደ ገደል እየሄደ ነው ብላችሁ ነው የምተነትኑት ወይስ ተስፋ ሰጪ ነገር ነው እያየን ያለ ነው ብላችሁ ነው የምተነትኑት? ከአዲስ ታይምስ ጀምራለሁ። ሁለት ዙር ይኖረናል። ከዛ እንሰነባበታለን። 6 ደቂቃ ላርገው እና በጠቅላይ ሚኒስትሩ ዙሪያ ላይ ነው የምናወራው። ክብራትና ክብራን ታፕታፕ አድርጉ። አምሶሪ ያለ ፕሮግራማችን እንደዚሁ መሀል ላይ የገቡ ሰዎችን አምጥቼ አንደኛው እርዳታ ቃል ተገብቶልኝ አልተሰጠኝም የሚል ሰውና አንደኛው የዋ ጉዳይ ነው። ከእሷ እንኳን ከዩቲዩብ ላይ መጣች ናት። እሺ አዲስ ታይምስ 6 ደቂቃ አለ። ያለፉትን 8 ዓመታት እንዴት ታየዋለህ? ቴዲ መጨረሻ ላይ ድረሰኝ ከነሱ። እሺ 4ኛ ወራለ ችግር የለም ሁሉንም አስቀድማችሁ። ዋንጋሪ አንደኛው። እሺ ዋንጋሪ እኔ ነኝ አንደኛ ቴዲ። ኦኬ ዋንጋሪ አዲስ ታይምስ 4ኛ እናገራለሁ ብሏል። እንደዚህ ላድርገው። አንተ በአዲስ ታይምስ ቦታውን ከዋንጋሪ ቀጥሎ ታወራለህ። ከዛ ሞጊልዳ፣ ከዛ ፍሬ ቶኪዋለች። አንድ ሰው ልጨምር እዚህ ጋር። ኦኬ አንዳንድ እድል መሰጣችሁ ከሆነ የተለየ ሀሳብ እንዲኖር እዚህ ጋር እጅ ያነሳ ሰው ፋኖ ይመስለኛል። ቱሪስት ነው የሚለው ቱሪስት። ኦኬ ቆይ አዲስ ፊት ላስገባ እስኪ። አዲስ ፊት ላስገባ። እሺ እያወራን ሄዳን ችግር የለውም። ዋንጋሪ 6 ደቂቃ አለው ወንድሜ። ኦኬ ቴንክ ዩ ቴዲ። እንግዲህ ያለፉት 8 ዓመታትን ኦዲት እናድርጋቸው እስቲ። ዶክተር አብይ አህመድ ኢትዮጵያን የተረከበበት ወቅት ጀምሮ እስካሁኑ ድረስ ነው መገምገም ያለብን። ምንድን ነው ዶክተር አብይ የተረከባት ኢትዮጵያ መልኳ ምን ይመስል ነበረ? ኢኮኖሚያ ምን ይመስል ነበረ? የተላለፈበት ወቅት ላይ ዋናውን ኢትዮጵያን ከዛ ፊት ሲመራት የነበረው የኢህአዴግ የጀርባ አጥንት የነበረው ህወሓት ስልጣኑን ለቆ ከመንግስት ጋር ተኳርፎ ትግራይ ክልል ሲገባ ምንድን ነበር የተፈጠረው? ከዛ በኋላ የሴኩሪቲ አፓራተሱን የያዘው ህወሓት አኩርፎ ሲገባ፣ መከላከያውን ሲቆጣጠር የነበረው ህወሓት አኩርፎ ሲገባ፣ ኢኮኖሚውን ሲቆጣጠር የነበረው ህወሓት አኩርፎ ሲገባ፣ በዛ ወቅት ላይ ዶክተር አብይ ስልጣን ላይ ሲወጣ የተረከባት ኢትዮጵያ የነበረባት ኢኮኖሚክ ዕዳ ምን ነበረ? መልኳ በአጠቃላይ ምን ይመስላል? አሁን ምን ይመስላል? በሚለው ነው ኦዲት ማድረግ ያለብን። እንግዲህ አንድን ኩባንያ እንኳን እንዲመራ ኃላፊነት የተሰጠው ስራ አስኪያጅ የተረከበውን ኩባንያ ከተረከበበት ጊዜ ጀምሮ በ1 ዓመት ጊዜም ኦዲት እናድርገው፣ በ6 ወር ጊዜም ኦዲት እናድርገው፣ በ3 ወርም ኦዲት እናድርገው፣ መነሻውንና መድረሻውን ነው የምንለካው። እንኳን አገርን የሚመራ ሰውን ኦዲት ስናደርግ ይቅርና ተራ ኩባንያ የሚመራ ማናጀርን እንኳን ኦዲት ስናደርግ በዚህ ልኬት ነው የምንመለከተው። ስለዚህ ዶክተር አብይን እንዴት ነው የማያቸው? እኔ አሁን ዶክተር አብይን የጀርመንን ከሂትለር ቀጥሎ ጀርመንን ከሂትለር ውድቀት በኋላ የመራትን ኮናርድ አደን አወር አድርጌ ነው የምመለከተው። አሁኗ ጀርመን የሆነችው በአደን አወር ስትራቴጂ ኦፍ ሂሚሊቲ አንገቱን ጎንበስ አድርጎ ልትከፈል የነበረችን አገር በሱ ስትራቴጂ ኢኮኖሚ ያወደቀች አገር አላይድ ፎርሶች የተከፋፈሏትን አገር አሻግሮ የአደን አወር ስትራቴጂ ኦፍ ሂሚሊቲ የአሁኗ ጀርመን የውጭ ጉዳይ ፖሊሲ የሆነውን ከአደን አወር ጋር ነው። ዶክተር አብይን እንደ አደን አወር ነው የምመለከተው። በተጨማሪም በተመሳሳይ ወቅት ፈረንሳይን የተረከባት ቻርልስ ዴጓል ነው ዶክተር አብይን መለከታት። በዛን ወቅት ላይ ፈረንሳይ ሲረከባት ቻርልስ ዴጓል ፈረንሳይ የህዝብ ተርቦ ነበር፣ ኢኮኖሚያ ወድቆ ነበር። አላይድ ፎርሶቹም እንደ ሌሎቹ ከአላይድ ፎርስነት አውጥተዋት አግሽሻዋት ፈረንሳይ ነፃ ሀገር ናት፣ ነፃነቷ ሊጠበቅ ይገባል ብሎ ኢቭን የአሜሪካው መሪ ከእንግሊዝ አገር ታስሮ እንዲባረር የወሰነበት ሰው ነበረ ቻርልስ ዴጓል። ቻርልስ ዴጓል ግን እዛው እንግሊዝ እሰረው የተባለው የእንግሊዝ መሪ አገር ሆኖ ጡረታ የወጡ የፈረንሳይ ወታደሮችን አስተባብሮ ፈረንሳይን አሁን ያቆመችውን ፈረንሳይ እንድትሆን ተረክቦ ኤፍል ታወርን ሲሰራ ይሄ እብድ ሰውዬ ኤፍል ታወርን ይሰራል ብሎ ሲገመግሙት እሱ
ይሄ ኤፍል ታወር የአውሮፓ የቱሪዝም ሴንተር ማንቀሳቀሻ ትሆናለች በሚለው ባስቀመጠው መሰረት የቻርልስ ዴጓል ስትራቴጂ ኦፍ ዘ ዊል በሚለው ፈረንሳይን አድኗት ፓሪስን የማይጎበኝ የዓለም ህዝብ የለም በአሁኑ ሰዓት። ስለዚህ ዶክተር አብይን መመዝነው በክራይሲስ ወቅት አገሩን የተረከበ ፖለቲካ የሚናገሩ ሰዎች አገር መበጥበጥ እንጂ አገር ማረጋገጥ የማይችሉ ገመድ መጓተት እንጂ አገርን አረጋግቶ አገር ማራመድ የማይችሉ ሁለት መንግስት አለው ብሎ የሚፎክሩ ከትላንት ወደ የሴኩሪቲ አፓራቱን እቆጣጠራለሁ ኢኮኖሚውን ተቆጣጠራለሁ ብሎ እንደፈለጉ አገሪቷን ሼክ የሚያደርጉ እነዚህን ሁላ ጠማምዞ የዚችን አገር ነቀርሳዎች በሙሉ አፍጫቸውን ብሎ ደም በደም ያደረገ መሪ ነው። የኔ አደንአወር ዶክተር አብይ ይባላል። የኔ ቻርልስ ዴጓል ዶክተር አብይ ይባላል። ዶክተር አብይን መገመግመው ካስረከብኩት ኢትዮጵያ ጋር አንጻር ነው መገመግመው። ዶክተር አብይ መገምገም ያለብን ካስረከብነው ሪሶርስ ጋር ነው መገምገም ያለብን። ትላንትና የዓለም አቀፍ አይኤምኤፍ ያወጣውን ብትመለከቱ ከአፍሪካ ሀያሏ ኢኮኖሚክ እድገት ያሳየች ሀገር ናት። በዚህ ያውም በጦርነት ውስጥ ዓላማ የሌለው ጦርነት ለስልጣን ሲዋጉ ትላንትና ሶስተኛ ጦርነት አውጇል። ዲክሌር አድርጋቸዋል። የታደሰ ወረደን መንግስት ለመገልበጥ ይሄ ሁላ የጦርነት ስትራቴጂ በጣጥሶ አገሪቷን አልምቶ በቱሪዝም ሴንተር በግብርናው ስንዴን በማምረት የስንዴን ፖለቲካ ታውቃላችሁ። ያን ሁላ ተረማምዶ ኢህአዴግ የተበደረውን ብድር ጤናማ አድርጎ ኮሜርሻል ሎን አስወግዶ በማክሮ ኢኮኖሚክ ማሻሻያ አድርጎ አትሊስት አገሪቷን እዚህ ጋር ደርሷታል። እቺ ሀገር በልባችን ላይ እንፈርስች የምንበላት በመዋቅር ደረጃ እንፈርሳለች እንበላት። በአጥር በድንበር የማያገናኙ ብሔረሰቦችን አጥር ከልሎ ኢትዮጵያዊነትን አእምሮ ሲያፈርስ የነበረው ኃይል ኢትዮጵያን ላድን ይመጣለሁ ብሎ የሚቀልድባት ሀገር እኮ ነች እኮ። ይችን ሀገር አክሞ እዚህ አድርሰዋል። እዚህ ቲክቶክ መንደር እንኳን በሰላም ተቀምጠን ሰላምን ወደ ኢትዮጵያ ኤክስፖርት የማናደርግ ውጭ ቁጭ ብለን ወደ ኢትዮጵያ ብጥብጥን ኤክስፖርት የምናደርግ የኢትዮጵያን ኤሊት ባለንበት አገር ላይ እነዚህን ሁላ በጥባጮች አስቀምጦ አትሊስት አገሪቷ እንዳትበተን የፖለቲካ አደረጃጀቱን ከግንባርነት ወደ ወጥ ፓርቲነት ቀይሮ ትልቁ ለኢትዮጵያ የዋለው ውለታ ዶክተር አብይ የብልጽግና ፓርቲ ማቋቋሙ ነው። ብልጽግና ፓርቲ ዲሞክራት ፓርቲ ነው አይደለም። ምክንያቱም ውስጡ ያሉ ብዙ እንጉልፋቶ ሜምበሮች ስላሉት። እሱም ቢሆን ግን የግንባር ፖለቲካ አስተሳሰብን የብተና ፖለቲካ አስተሳሰብን ወጥ አድርጎ ፓርቲ በማደራጀቱ ለኢትዮጵያ ትልቅ ውለታ ውሏል። የኔ አደናወር ዶክተር አብይ የ8 ዓመት ሪፖርት በዚች አጭር 8 ደቂቃ ውስጥ 6 ደቂቃ ውስጥ ይሄ ነው። ቴዲ ቴንክ ዩ ከልብ እናመሰግናለን። እሺ መስፍን ፈይሳ ሮቢ። ቴዲ አመሰግናለሁ። እኔም የ8 ዓመቱን ቀን በስልክ ስታወያይ በጣም እያዳመጥኩ ነው። 90%ቱ የመንግስት ደጋፊ ነበረ። ስልክ ዛሬ ሲያነሳ የነበረው እንደድሎ ነው። ጥቂት ሰዎች ናቸው ሀገር ፈርሷል ሲሉ የነበረው። እኔ ሌላ መመዘኛ እንውሰድ። ጎርጎራን ውሰድ፣ ወሎ ጣና ሐይቅን ፓርክ ውሰድ፣ አፋር ላይ የተሰራውን ውሰድ፣ ሱማሌ ላይ የተሰራውን ውሰድ። 12 ሎጆች በ8 ዓመት ነው የሰራው። በአመት ከአንድ በላይ ማለት ነው። እነዚህ ሎጆች ዛሬ የኢኮኖሚ ግንድ ሆነዋል። በአረብ ጦርነት የተፈናቀለ አረብ ዛሬ ሎጆችንን አጨናንቆ ብትደውል ቦታ አታገኝም። ሁሉም ቦታ በዶላር ነው የሚይዙት። የፈረሰች ሀገር ኮንፌዴሬሽን አቋቁሞ ብሔርተኛ ህገ መንግስቱን አትነካም ብለው በሚዋጉበት ጊዜ የብሔር ፖለቲካ ስም በትኖ ስሙን እንኳን ብልጽግና ብሎ ከብሔር ወደ ኢትዮጵያዊነት ለማምጣት ጥረት ያደረገ መሪ ነው። የ30 ዓመት 40 ዓመት በመንደር እንጂ በብሔር ስም ወጣ ያለ ፓርቲ ለማቋቋም በማይሞከርባት ሀገር ይሄንን የሞከረ መሪ ነው።
እንደፈለገ ተሳክቶለት ሄደዋል አልሄደም። ጅምሩ ግን ከሌሎቹ የተለየ ነው። ዋንጋሪ ቅድም ብለዋል። ትናንትና የወጣው የአይኤምኤፍ ትንቢያ በፈረሰች ሀገር ከአፍሪካ አንደኛ ኢኮኖሚ እየገነባች ያለች አገር ነው ብሎ ዓለም አያወጣም። ዓለም ለአብይ ሲሆን ውሸቱን ነው፣ አብይ ላይ ሲመሰክር እውነቱን ነው ይሉናል። እነ አዲስ ታይምስ መጨረሻ ነው ማወራው የሚለው የራሱ ሐሳብ ስለሌለው የኛን ሐሳብ አዳምጦ ለማውራት ስለፈራ ነው የወረደው። እኔ ይገባኛል። የአዲስን የራሱን ሐሳብ የለውማ። መስፍን ዋንጋሪ ምን ተናገረ ለነሱ መልስ ሰጣለሁ ብሎ ነው አራተኛ ላይ ሊውረድ ሲል ፈርቶ ነው። ሐሳብ የለውም። የሰው ሐሳብ አዳምጦ መተቸት እንጂ የራሳቸውን ሐሳብ መሸጥ የማይችሉ ሰዎች ስለሆኑ አሁን ባለ ተጨባጭ ሁኔታ ዋንጋሪ እንዳለው የፈረሰች ሀገር ኦሬዲ ያለቀላት ሀገር ብሔርተኞች ሊበትኗት ያለትን ሀገር 12 ጅቦች መካከል ቆሞ ብቻውን እየታገለ ያለ አንበሳ ነው ዶክተር አብይ ለኔ። ምክንያቱም እሱን የሚታገሉት ቡድኖች ትናንት በብሔር ሀገር ሲመሩ የነበሩ በብሔር ጎንና ጎን ቆሞ ሲታኮሱ የነበሩ ቡድኖች ናቸው። እነዚህ ሁሉ ቡድኖች ዛሬ ጥይት ቃጣ ወደ ዶክተር አብይ ነው የሚተኩሱት። ለምን? የነሱ መስመር ላይ ቢሰለፍ ኖሮ ብሔርተኛው እሱ ላይ አይተኩስም ነበር፣ አብሮ ነበር የሚጣመዱት። ከነሱ የተለየ ሐሳብ እንዳለውና ህገ መንግስት ብትነካኮ እንሞታለን የሚሉ ብሔርተኞች ናቸው ተቀናኝተው እሱ ላይ የሚተኩሱት። ህገ ለመንግስት ለምን አልቀየረም ብሎ ደግሞ መጥተው የሚጠይቁ እነሱ ናቸው እኮ። ቀን በአንድ እጃቸው ጥይት ይተኩሳሉ፣ በአንድ እጃቸው ደግሞ ምን ይሉሃል? መጥተው ሰላም ማምጣት አቃተው እኮ ይሉሃል። ተኳሽ እነሱ፣ ገዳይ እነሱ፣ አጋች እነሱ። ለእገታውም ለግድያውም ለብጥበጣውም ደግሞ የሚጠይቁት ዶክተር አብይን ነው። አየ ይሄን መመለስ አይችሉም። እነሱ ይተኩሳሉ፣ እነሱ ያግታሉ፣ እነሱ ይዘርፋሉ፣ እነሱ ይበጠብጣሉ፣ እነሱ ብሔርተኝነትን ይሰብካሉ። ብሔርተኛን ግን ማጥፋት አቃተው ይላሉ። በ8 ዓመት 40 ዓመት ተኮትኩቶ ያደገውን ጭንቅላት በአንድ ሌሊት ቀይሮ ኢትዮጵያዊ እንዲሆን ዶክተር ብርሃኑ ነጋ እኮ ፖለቲካ ውስጥ ኢትዮጵያዊነት ሰብኮ ተሸንፎ ሪታይር አድርጎ ወጥቶ እኮ አሁን ሚዲያ ላይ የቀለደ ህይወት ታሪኩን እየተጫወተ ያለ ፕሮፌሰር ብርሃኑ ነጋ አለ። ኢትዮጵያዊነትን ብሎ አቅቶት ሪታይር አደረገ ከፖለቲካ ውስጥ። ለምን? ብሔርተኛው እየገነነ እያገነገ ዶክተር አብይ እሱን ነው እየታገለ ያለው አሁን። 8 ዓመት ውስጥ የዶክተር አብይን መንገድ ጉዞ ከገመገምን ከሚገባው የገነባቸው ሎጆች ብቻ ጥራታቸው አሁን እያስገቡ ያሉትን ኢኮኖሚ ለሀገራችን የተደበቀ የተፈጥሮ ሀብት ማውጣት አዲስ አበባ ውስጥ የነበረውን ቆሻሻ ማጽዳት አይደለም፣ ሪቨርስ ማጽዳቱን አይደለም፣ የወክዌና የኤሌክትሪክና የውሃና የመብራትን የቴሌን ገመዶች ከትብትብ ሸረሪ ድር መሬት ቆፍሮ መዘርጋት ብቻ 8 ዓመት አይበቃውም ነበር። አዲስ አበባ ውስጥ የተዘረጋው ከጣራ ላይ ወርዶ መሬት ተቆፍሮ በአንድ ላይ መዘርጋት እሱ ራሱ የ8 ዓመት ስራ ነው የሚጠይቀው፣ ሌላ ባይሰራ ዶክተር አብይ ግን 12 ጅቦች ከበውት ብቻውን እየታገለ ያለ አንበሳ ነው። ስለዚህ የ8 ዓመት ጉዞ የ40 ዓመት አንድ መሪ የሚፈጽመው በላይ ፕሮፎርማ ያሳየ ጀግና መሪ ነው ለማለት ፈልጋለሁ። ቴዲዬ ሰዓቴን ከጨረስኩ ቴንኪዩ። መስፍን ፈይሳ ሮቢ ሞጊልዳ ይላል። ታፈንን እኮ ዛሬ ያው እንዲህ ካወራ እንግዲህ ኤኒሃው ይሁን። ለማንኛውም ወደ ዋናው ጉዳይ ቴዲ፣ ወደ ዋናው ጉዳይ ልግባ። ወደ ዋናው ጉዳይ እኔ አንዳንድ ነጥቦችን ለማንሳት እሞክራለሁ። ቅድም ዋንጋሪ ማንስቷል ዶክተር አብይ ከጀርመኑ መሪ ጋር በተለይ ከሁለተኛ ዓለም ጦርነት ማግስት ጀርመን ሁለት ቦታ ተከፍላ ምስራቅና ምዕራብ በርሊን ተብላ ያን አዋህዶ የጀርመን ኢኮኖሚ ወደ ተሻለ አድርሶ
ታላቋን ጀርመን አሁን ያለችበት አውሮፓ ውስጥ ቬቶ ፓወር ካላቸው በአውሮፓ ውስጥ አንዷ ጀርመን ናት። ዋናዋ እንደውም ከፈረንሳይና ጀርመን ናቸው ካደረጉት ከእነሱ ጋር እኔም እንደዛ አይነት ስሜት ግን እኔ ዶክተር አብይን ከራሻው መሪ ከፑቲን ጋር ነው ማመሳሰል። አሁን ካለው ኮንቴክስት ጋር ሳየው ክሬሚያ የሄደችበትን መንገድና ክሬሚያን ያስመለስበት መንገድ እኛ አሰብ የሄደችበት መንገድ አለች። አሰብና ክሬሚያ የሚመሳሰል ባህሪ ያላቸው ጠቅላይ ሚኒስትሩ እሹ አድርጎ ያነሳበት የአሰብን ጉዳይ ያን ስታስብ ካስታውሳችሁ ቦሪስ ኤልሲን የቀድሞዋን ታላቁን ሶቪየት ህብረት ከበተናት በኋላ የወረቀት ላይ አንበሳ ትባል ነበር ራሻ። በቃ ግን ያለፉት 20-30 ዓመት ፑቲን አድፍጦ እንዴት አድርጎ ወደ ቀድሞ ገናናነቷ የግዛት አንድነቷን ያስመለሰ ይህን በማድረግ ከፑቲን ጋር ማመሳስሏለሁ። ከፑቲን ጋር የሚመሳሰል ነገር አለው። ኢትዮጵያ ሞታለች ወርቃለች የሚሉ ሰዎች ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ የደርግ የነበረው $5 ቢሊዮን አካባቢ ደርግም ከተወሰነ ከአፄ ወሰዳት $5 ቢሊዮን አካባቢ የኢህአዴግ መንግስት $60 ቢሊዮን ነው ያስረከበው ለአብይ። $60 ቢሊዮን ካሽ ሳይሆን ዕዳ ነው ያስረከበው። ዛሬ ተንከባለው መጡ እዚህ ጎሮሯችን የደረሰው አሁን ከአይኤምኤፍ ጋር የእንትን ማሻሻያ የዕዳ ማሻሻያ የምንደራደርበት የ1 ቢሊዮን ተንከባሎ የመጣ ያን እየገፋው ነው። ገብቷል። እዚህ ውስጥ ያለ መሪ ነው። ይሄን ሁሉ ችሎ ለ8 ዓመት ኢትዮጵያን ወደ ተሻለ ደረጃ ያመጣ መሪ ነው። 8 ቢሊዮኑን ደግሞ $60 ቢሊዮን እንተውና ደግሞ እቺ አምና $30 ቢሊዮን ነው ኢንቨስት የተደረገው። የዚያውን የሪዞርቶቹን ተዋቸው። ሪዞርቶቹን በምን ውስጥ ከታሉ መሰለ በአፍሪካ ግንባር ቀደም ተደራሽ ከተባሉ ሀገሮች ከሚቀጥሉ ከግብፅ በመቀጠል አንዷ ኢትዮጵያ ሆናለች በቱሪስት መስህብነት። ገብቷል። ይሄ የሪዞርቶቹ ምን ያደርጋል? ሪዞርት ጫካ ሰው ይላል። የሪዞርቶቹም አንዱ ውጤት ነው። በአፍሪካ ተቀዳሚ ከሚባለው ቅድም ሳወያያቸው ዩቲዩብ ላይ አንዲት ደዋይ የብልጽግና ደጋፊ ህዝብ እየሰማት ጦርነት ካለ ቱሪስት ሊመጣ አይችልም። ኦብቪየስሊ ሰላምና ቱሪዝም ተናቦ ነው የሚሰሩት። ሰላም ካለ ቱሪስቶች ይመጣሉ፣ ሰላም ከሌለ ቱሪስት አይመጣም። ለምሳሌ ሞጊልዳ ዱባይ ጦርነት አለ ቢባል ዱባይ ለትኬት የተቆረጠ ሰውዬ ወደ ዱባይ አትሄድማል። እሷ ግን ምንድን ያለችኝ ጦርነት ያለበት አካባቢ ምን ያህል ለምሳሌ ሪዞርት ውስጥ አርፍ ያለው ግን ሽጉጥ ይዤ ነው ያረፍኩት ምን ችግር አለው አለች። እኔ ይቅርታ ኢንተራፕት ላደረግ ሳይሆን የቱሪዝም ባለሙያ ስለሆንኩኝ መሀል ላይ ሰጣችኋለሁ። ፖለቲካውን ሳይሆን አንዳንድ ጊዜ የማይሆን ነገር እንዳያወሩ እንዳይወጡ ትክክለኛው ዳታ አለኝ። ቱሪዝም ላይ ነው የምሰራው። ኢትዮጵያን ጨምሮ ኢስት አፍሪካ ውስጥ 9 ሀገሮች ላይ እሰራለሁ። እኔ እሱን ሰጣለሁ። እሺ ሰላም። አሁን ለምሳሌ ጦርነቶች አክቲቭ የሆኑ ጦርነቶች ባሉበት አካባቢ ላይ አሁን ሪዞርቶች ቢሰራ ቱሪስት ላይመጣ ነገር ገንዘብ ማባከን ነው ይላሉ። ሞጊልዳ ምን ትላለህ እስኪ አንተ? እኔ አሁን ቅድም ሊቷንም የምናውቃት ሰላም ናት፣ የሰላም ዲላ ናት። ትንሽ እንደ ኦኬ ድምጿን ነው ማቀኩ ብዬ ነበር። እሷ ናት። እሺ እሷ ናት። እና ለመቀለድም ያለችው ነገር ነው እንጂ ሽጉጥ ተይዞ ሪዞርት አይገባም። በሚሊዮኖች ጋር የሚዳረስ ነገር ጋር ሪከርድ አድርገው መጫወቻ ላይ ያደረጉ በሚችሉበት ቦታ ላይ ተቀምጣል። እርግጠኛው የምነግርህ ነገ ተነገ ታገኛታል። ይቀልደዋል። አይ ቲንክ በዚህ ጉዳይ አትቀልድም። በብዙ ነገር ልቀልድ ትችላለህ። አይደለም ሽጉጥ ተይዞ ሪዞርት አይገባም። አንደኛ ራሷ ላይ ነው የምትቀልደው። ከቀለደች ወይ አይ ዶንት ኖ ምንድነው ሲሪየስ የሆነ ቢዝነስ ላይ ያለ ሰዎች ጋር ምንድነው የምትቀልደው? ያ እና ቴዲ እነኚህ ሪዞርቶች ኢንፍሉዌንስ አድርገዋሉ ኢትዮጵያ ውስጥ። ለምሳሌ አራላ ኬላ ሜት ይችላል። ለዚህ ደግሞ መታራ የተሰራው አለ። ሌላ ቦታዎችም እኮ አሉ። ባህር ዳር የተሰሩ አሉ። ጎንደር የተሰሩ ልጆች አሉ። መሄድ ትችላለህ እነሱ ጋር እኮ። ሪሞት ኤሪያ ውስጥ እኮ አይደለም የተሰሩ ቦታዎች እኮ መንገድ ተደራሽ የሆነ ወንጪም አለ። አዲስ አበባ 100 ኪሎ ሜትር አካባቢ የመንገድ የአውሮፕላን ተደራሽ የሆኑበት ቦታዎች ናቸው። ቱሪስቶች በእርግጠኝ ይሄዳሉ። አላላ ኬላ እኔ በቅርብ የመሄድ አጋጣሚ አግኝቼ ነበር። ደውለህ ከ3 ቀን በፊት ነው አልጋ መያዝ የምትችለው። ፉል ነው እንደሚባለው አይደለም። ሌላኛው የ$30 ቢሊዮን ነው ኢንቨስትመንት የዳንጎቴ የዚህ ኤሊያላ እና የካሉብ ነዳጅ የተፈጥሮ ነዳጅ ማመንጫው እሱ ስታስብ $30 ቢሊዮን
ህወሓት ኢህአዴግ ኢትዮጵያ ውስጥ ላለፉት 27 ዓመታት ሲሰራቸው $7 ቢሊዮን ነው እዚህ ሀገር ላይ የሚገመት ብር ነው ትልቅ ተብሎ ኢንቨስተር። ሌሎቹ አይኤምኤፍ የሚያወጣው የሚሰጠው ብር አለ፣ ዩኤንዲፒ የሚሰጠው ብር አለ። እሱ ለቲፒኤልኤፍ ልጆች አሜሪካና አውሮፓ ለመጫወቻ ቤት መግዣ ነው የሆነበት። ይሄን ሁሉ የሀገር ሀብት ሀገር ውስጥ እንዲወጣ ያደረገ ታላቅ መሪ። ሌላኛው የህዳሴ ግድብ የሰራበት መንገድ ህዳሴ ግድብ ከመውደቅ በቃ ከመጥፋት ያመጣበት መንገድ አገር የወደቀች በሚባል ደረጃ አለ። ሌላኛው አንዳንድ አገር ሞታለች ያለው ቴዲ አፍሮ አልገባኝም። እኔ የቴዲ አፍሮና የጠቅላይ ሚኒስትሩ እሳቤ አንድ ነው ብዬ ባስበው። ቴዲ ኢትዮጵያን ይፈልጋል ካልዋሸን፣ እኔ ዋሽቶ ነው ቢመስል ኢትዮጵያ ትልቋ ኢትዮጵያ የሚፈልግ ከሆነ ቴዲ አፍሮ በቦሌ መንገድ ነው ኢትዮጵያ የሚፈልጋት፣ በስሙዙ ወይ ነው በቦሌ መንገድ። ጠቅላይ ሚኒስትሩ በቦሌ መንገድ ሞክሮት ነው እምቢ አለው። አሁን ጠቅላይ ሚኒስትሩ በባሌ መንገድ እየሄደ ያለው ኢትዮጵያን እሱ የሚላትን ኢትዮጵያ ታላቅ ቴዲ አፍሮ ኢትዮጵያን ገነባታል ትልቋ ኢትዮጵያ ሲል ከታች ኤኦላ፣ ሸኔ፣ ፋኖ፣ ግብፅ ይባል መስማት ስለነሱ ትርኪ ምርኪ መስማት አይፈልግም። እሱ ብቻ ኢትዮጵያ ነው የሚለው። ኢትዮጵያ ዝም ብሎ ሮም በአንድ ድልስ አልተገነባችም። እሺ ይህን አመሰግናለሁ። አንዳንዶች እውነት ለመናገር እግዚአብሔር ራሱ ፈራ እግዚአብሔር ያስፈልገናል ወይ? ፖለቲካ መተንተን የጀመራችሁት ትላንት ካልሆነ በስተቀር የብሔር ፖለቲካ በአንድ ጊዜ መቆም አለበት የምትሉ ሰዎች እኔ የቀልዳችሁ እንደሆነ ነው የማስበው። የብሔር ፖለቲካ እኮ ስለ ብሔራቸው ማያውቁ ሰዎች ብሔራቸውን ፍሬም አበጅተው ሲናገሩ ነው ብሔራቸውን የሚያውቁት። በነገራችን ላይ ይኸውላችሁ ሚስጥሩን መሰላችሁ፣ የብሔር ፖለቲከኞችን ከእግዚአብሔር ጋር ካልሆነ በስተቀር አታስተዋቸው። ብሔራቸው ትዝ የሚላቸው ብሔራቸውን የሚመለከት ፖለቲካ ሲሰራላቸው ነው። 90%ዎቹ ትክክለኛ ብሔርተኛ እዚህ ውስጥ ባስገባህ እኔ ኦሮሞ ብሔርተኛ ነኝ የምትል ትግራዋይ ነኝ ምናምን የምትሉ ሁላችሁም እስኪ ስለ ብሔራችሁ ለምሳሌ ስለ ገዳ ሲስተም ንገረኝ ብል ከ10 የኦሮሞ ልጅ እርግጠኛ ሆኜ የምነግርህ 6ቱ አይነግረኝም። አንዴ አሳይቻችኋለሁ አይደል? የገዳ ስርዓት ከፋፍላችሁ ንገሩኝ ስላቸው እንትም 8 ላይ ምን ይባላል፣ 16 ላይ ምን ይባላል፣ 32 ምን ይባላል፣ 24 ላይ ምን ይባላል ስላቸው። ብሔርተኛ ማለት እኮ ስለ ብሔር ማወቅ ነው። ስለ አለባበስ ማወቅ፣ ስለ አመጋገብ ማወቅ፣ ስለ ሽምግልና ስርዓት ማወቅ። የብሔር አምባሳደር ነህ ማለት ነው። የእኛ ሀገር ብሔርተኞች እነሱኞቹ አይደሉ። አደገኛ ብሔርተኛ ነኝ የሚለውን ስለ ብሔር እስኪ አስተዋውቀኝ፣ እስኪ ገለጻ አድርግልኝ ብትለው መጣፊያ ያጥረዋል። እነሱ የሚያውቁት የብሔር ፖለቲካ ምን ሆኗል መሰላችሁ? እነሱና እኛ አደገኛ ጠላትና ይሄ ህንድ ፊልም ላይ የምታዩታል አሳዳጅ እና ተሳዳጅ። ከዚህ ሳቤ እነዚህን ሰዎች ለማውጣት መድኃኒዓለም ካረዳን በስተቀር አይሆንም። ገና እኮ ወደ ሀሳብ ፖለቲካ እንምጣ ስንል እኮ 1000 ብሔርተኞች ሰይፋቸውን ይስሉባል። ተጠፋፋና ተያየናታ። አላያቸውም እንዴ እነ ጀዋር የሚያደርጉትን? መቀሌ ተቀምጠው እዚህ ጠቅላላ ከወላይታ ከሲዳማ ከስልጤ ምናምን በዙም ሚቲንግ ሲያደርጉ የነበሩት ምንድን ነው? ዋነኛ የህልውናችን መሰረት የሆነ የብሔር ፖለቲካ ሊያስቀርብን ነው ጠቅላይ ሚኒስትሩ ብለው እኮ ነው። ውሸት ነው እውነት ነው? የብሔር ፖለቲካ በአንድ ጊዜ ከብሔር ፖለቲካ ጠቅላይ ሚኒስትሩ ያውጣን ስትሉ እግዚአብሔር ስምን ይላል። አሁን ስታዋቸው እነዚያውን በአንድ የሚለቁ ይመስላሉ። በጸበል እንኳን ይለቃሉ እነዚህ የብሔር ፖለቲካ አራማጆች። አይ ዶንት ቲንክ ክርስቶስ ራሱ ይመጣ ራሱ በቀላሉ የሚያስለቃቸው አይመስለኝም። ይህንንም ነባራዊ ሁኔታውን አንደርስታንድ ማድረግ ያስፈልጋል። ገና ወደ ሀሳብ ፖለቲካ እንምጣ ስትሏቸው በማንነታቸው ላይ የተሰነዘረ አደገኛ ጥቃት እንደሆነ ነው የሚቆጥሩት። አንዳንዶቹ ለብሔራቸው አዝነው አይደሉም። 90%ዎቹ ለብሔራቸው አዝነው አይደሉም። ብሔራቸውን ፍሬም አበጅተው መሸቀያ ስለሚያደርጉት ነው። ምንም ጥያቄ የለውም። የሪሶርስ የመቀራመት ጉዳይ ነው። ለብሔር አዝነህ አይደለም። ብሔርተኝነት ሪሶርስ የመቀራመት ጉዳይ ነው።
እኛ ከምንናገረው ቋንቋ ውጭ የሚናገሩ በሙሉ የሪሶርሱ ተጠቃሚ አይሆኑ፣ ስራ አይቀጠሩ። ናቹራል ሪሶርስም ካለ እኛ ብቻ እንጠቀም፣ እኛ እንነግድ፣ ስልጣንም ካለ እኛ ብቻ። ኮምፒቲሽን ጠል ናቸው። በሜሪት ይሁን ሲባል አይወዱም። ጀስት ቋንቋን ስለተናገረ ብቻ አፈርማቲቭ አክሽን ያስፈልገኛል፣ እኔን ልዩ ተጠቃሚ መሆን ያለብኝ ከሚል እሳቤ ነው። ለብሔራቸው አስበው አይደሉም። ሪሶርስ ለመቀራመት ነው። ይህንንም ልትነግሯቸው ይገባል እነዚህ ሰዎች። ይሄ እንዴት ነው ሊሆን የሚችለው ጎበዝ? እኛ እኮ እግዚአብሔር ምስክሬ ነው። እኛ እኮ የምናራምደው እኮ ፖለቲካ አይደለም እኮ። የሌላ ሀገር ፖለቲካ አይተናል አይደል? የውጭ ጉዳይ ፖሊሲ እንዴት ነው? የትምህርት ፖሊሲ ያወራሉ፣ ምሁራኖች ትንታኔ ይሰጣሉ፣ በህግ ጉዳይ ላይ የህግ ሰዎች ይተነትናሉ። የሌላ ሀገር ፖለቲካ እኮ እውቀት ነው እናንተ። የእኛ ሀገር ፖለቲካ 5 ሰዓት ብትሰማው መድኃኒዓለም ትደነቁራል። እንደው እናንተ እግዚአብሔር በኪነ ጥበቡ ጠብቋችሁ ነው ያደነቁራል እኮ። ስለዚህ ከዚህ ሳቤ ለመውጣት በተለይ ወጣቶች፣ ልጆች ያላችሁ እናቶች፣ አባቶች በሀሳብ ላይ የተመሰረተ ፖለቲካ ማራመድ የጀመርን ሰዓት አንደኛ ደደቡ ፊልተር ይደረጋል። ይኸው ቋንቋውን ስለተናገረ ብቻ አግዳሚውን አሁን የብሔር ፖለቲካ አግዳሚ ወንበር ነው እንደምታውቁት። ቋንቋውን ስለተናገረ ብቻ ወይ የብሔሩ ተወላጅ ስለሆነ ብቻ ትንታኔ ለመስጠት ይመጣል። ዘሞመንት ፖለቲካን ወደ ሀሳብ ስትቀይሩት እውቀት የሌላቸው ሰዎች አድማጭ ይሆናሉ። በፖሊሲ ዙሪያ ስንወያይ ስልጣን ላይ ብትወጣ ምን ታደርጋለህ? የስራ አጡን ቁጥር እንዴት ትቀርፋለህ? የሰብአዊ መብት ጉዳይን እንዴት ታሻሽላለህ? አያችሁ፣ የትምህርት ፖሊሲውን ምን ታደርጋለህ? የውጭ ጉዳይ ፖሊሲ ምን ይሆናል? ኢኮኖሚ ፖሊሲ ምንድን ነው? ይሄ እውቀት ይጠይቃል። የብሔር ፖለቲካ አራማጆች ጸረ እውቀት ናቸው። ጸረ እውቀት፣ ጸረ አንድነት፣ ጸረ ህዝብ። ፍሬሙን ስታየው ህዝብ ምናምን ይመስላል ምናምን። ኖ አሁን እዚህ ጋር እኔ ጋር ሲመጡ ከሌላ ጋር ስለሚጋጠሙ አንድ የሆኑ ይመስሏቸዋል አይደል? እስኪ ተመሳሳይ የብሔር ፖለቲካ አራማጆችን አንድ ቤት ልቀቋቸው፣ ይጫረሳሉ። እስኪ የትኛው የብሔር ፖለቲካ አራማጅ ነው 8 ቦታ ይችላል ይሄ ቤት ወይ 9 ቦታ ይችላል፣ 9 አንድ አይነት የብሔር ተወላጆች ቢገቡ አይስማሙም። እንደገና ብሔር ውስጥ ጎጥ አለ፣ እንደገና ሰፈር አለ፣ ቀበሌ አለ። ልክ እዚህ ጋር እንደ አማራ ስትመጣ ኦሮሞውን ታያለ፣ ከኦሮሞ ጋር ትመላለሳለህ። ከዛ ትግራዋይ አለ፣ ለሱ መመለስ ይቀላል። ለእናንተም አደጋ ነው፣ እናንተንም ይዞ የሚጠፋ ነገር ነው። ሰው የብሔር ፖለቲካ መቅረት አለበት እኮ ሲባል ለሀገር ስለታሰበ ብቻ አይደለም፣ ለእናንተም ጭምር ነው። እናንተንም ያጠፋፋችኋል። እንደ ብሔር ተደራጅተ የብሔርን ጥያቄ ብታስመልስ፣ ለብሔር ስትመግብ፣ ለጎሳ ና ወደ አዲስ ታይምስ ሄዳሉ። እንደ ብሔር ተደራጅተው በክልል እንደራጅ በማንነታችን ተጠቅተናል ብለው ክልል የሆኑ አካላቶችን ብታያቸው ዛሬ የብሔራቸውን ጥያቄ ካስመልሱ በኋላ ዛሬ ትልቅ ፈተና የሆነባቸው የጎሳቸው ጥያቄ ተነስቶባቸዋል። የብሔር ጥያቄ ማለቂያ የለውም። ምክንያቱም ብሔር ውስጥ ራሱ ንዑስ ማንነቶች አሉ፣ እነሱ ጥያቄ ያነሱባል። ስለዚህ ሌላው ይቅር ነው፣ ለሌላው ምናምን እንደው ምናምን ታስቡ ምናምን እንዳይመስላችሁ፣ ለራሳችሁም እንድድኑ ነው። እንዳትሞት ከዚህ ሳቤ ወጣ ማይ ፍሬንድ። እሺ የሰማችሁትን ጌታ ወይም እግዚአብሔር ይባርክላችሁ። ወደ አዲስ ታይምስ እንሄዳለን ወንድሜ። አዲስ ታይምስ ይላል 6 ደቂቃ ነው ወንድሜ። ቴንክ ዩ ቴዲ። የኔ 6 ደቂቃዬን ባይ ዘ ወይ ቅድም ማን ነው መስፍን ወንድሜ ሀሳብ የለውም እና ለዛ ነው ወደኋላ የቀረው ላልከኝ፣ አይ ስራ ላይ ሆኜ ነው። እውነት ለመናገር መስፍኔ ፖለቲካ በአማርኛ ስታወራ ፖለቲካ ብለን የምታወራው በእንግሊዝኛ እንደምትጽፈው ትጽፈዋለህ አትጽፈው እጠራጠራለሁ። ሆነስሊ በደንብ አድርገህ የምትጽፈው አይመስለኝም። ፖለቲካን እንደዚያ በእንግሊዝኛ ስፔል የምታደርገው አይመስለኝም፣ ወይም ፕሮናንሴሽን ቶ እና አንተን ፈርቼ 4ተኛ ሰውኜ ስናገር አሰብኩትና በዚሁ ዘልዬ ልውጣ እያልኩ ነበር። እና ጨዋታው እንዳለ ሆነ ወደ ገደለው ሲገባ ያለፉት 8 ዓመታት
ሆነስሊ ያለፉት 8 ዓመታት ቴዲ እኔ ካንተ የተለየ ቪው ነው ያለኝ። አንተ በተወሰነ መንገድ ጠቅላይ ሚኒስትሩ በቂ ጊዜ አልተሰጠውም ከሚሉ ሰዎች ነህ አንተ፣ ወይንም ደግሞ መሰናክሎ ተግዳሮት ነበረበት ከሚሉ ሰዎች ነህ። ብዙ ጊዜ ያንን ደጋግመህ ታነሳለህ። ግን ዋና ፖይንት ላይ ሊድ ግን ይሄንን ያለፉት 8 ዓመታት የሚለውን በእኛ ብቻ ሳይሆን እና ያናማሉ ሌሎች እና ብዙ ሰዎች ተሰባስበን የምናደርገው ውይይት መሆን አለበት። የአንድ ቀን የዚህ ጊዜ ውይይት ቢኮዝ ብዙ ዳታም ስለሚፈልግ ብዙ ነገሮችን መሰብሰብ ስለሚፈልግ ቴዲ ሆነስሊ ቢኮዝ እውነተኛውን ነገር ማቅረብ ስለሚኖርብን አይ ቲንክ ተዘጋጅተን እንደዛ ብናደርግ ጥሩ ይመስለኛል። የቴዲ አጋጣሚ ብዙ ነገሮችን እየጫረ ነው። አሁን የቴዲ ሀገር ሞተች እሳቤ እኔም ይሄን ሀሳብ እንድናነሳ እያደረገን ነውና እኔ ጠቅላይ ሚኒስትሩን ላለፉት 8 ዓመታት እማየው ጠቅላይ ሚኒስትሩ ኢትዮጵያን የማዳን ተስፋ ኖሮት የኢትዮጵያን ሕዝብ ዩናይትድ የማድረግ ሐሳብና ምንድነው አጋጣሚ ኖሮት ትናንት ከነበርንበት ኢህአዴግ ቲፒኤልኤፍ ከነበረው የዘር ፖለቲካ በ1000 እጥፍ እንዲቀጣጠል አድርጎ ጄኖሳይድ ኬራውት ያደረገ ብዙ ሰዎች እዚህ የጀርመን ሪቮሉሽን ያመጣ ነው የምንድነው የፈረንሳይ ምናምን ያሉ ሲተነቱን ያስቀኛል። እኔ ሁቱ ፓወር ብለው ሩዋንዳ ላይ ጄኖሳይድ ያደረገው የፖለቲካል ኤሊት ነው የሚታየኝ። ጠቅላይ ሚኒስትሩን ሳስበው ሩዋንዳ ላይ ጄኖሳይድ ኬሪ ያደረገ ተመሳሳይ ባይዘው ሩዋንዳ ላይ ጄኖሳይድ የፈጸመው በሩዋንዳ ሚሊተሪ ይታገዝ የነበረ ምንድነው የሚባል ኢንተራሞ የሚባል ቡድን ተቋቁሞ ነበር። ጠቅላይ ሚኒስትሩ የብሔር ኢንተራሞ አቋቁሞ ነበር እና በየአካባቢው እየላከ ጄኖሳይድ እንዲፈጽም ለምሳሌ አንዴ ኮሬ ነገኛ ይለዋል፣ አንዴ ሸኔ ይለዋል፣ የተለያየ ስም እየሰጠ ጄኖሳይድ ሲፈጽም የነበረ እና ህዝቦችን ሲጨፈጨፍ የነበረ ሲያባረር የነበረ ሚሊዮኖችን ከወለጋ ሲያፈናቅል የነበረ መተከል የምናውቀው ነው። መተከል ላይ አማሮች ሲጨፈጨፉ እሱ ሳር እየተከለ ምንድነው የምታወሩት? ገና ህዝብ ይሞታል፣ እኔ ሬሳቸው ላይ ገና ሳር ተክላለሁ ያለ በጭካኔ ንግግሩ የምናውቀው በአስመሳይና በውሸተኛ የኢትዮጵያ ንግግሩ ብዙዎችን ያታለለ እና የቡድን የበላይነትን እየሰራ ያለ እውነት ለመናገር ሀገር እያፈረሰ የምናቃትን አዲስ አበባ በልማት ምንድነው ዛፍ እየተከለልን ቢኮዝ አንድ ሰው ዝም ብሎ እየጨፈጨፈ አያባረም። የሆነ ነገር የሚመስል ነገር መስራት አለበት። አበባ መትከል አለበት፣ ዛፍ መትከል፣ ስትሪቱን ማሳመር አለበት፣ መሬቱን ማጽዳት አለበት፣ ሰፈሮቹን ማብለጭለጭ አለበት፣ የሚመስሉ የልጆች መጫወቻ መስራት አለበት። ይሄ ሌላም ዓለም ላይ ባይዘው ተደርጓል። እንደው ይሄንን ሐሳብ በደንብ ታመጣው ቴዲ ሌላ ቀን እኔ መረጃዎችን ተመሳሳይ ሲሚላሪቲ ያላቸውን የሀገራቶች እንዴት ከተማቸው እንደወደመ እንዴት ከተማቸው ያሉ ሰዎች እንዴት እንደተበቀሏቸው እንዴት እንዳፈናቀሏቸው መሬታቸው እንደወሰዱባቸው እኔ ላቀርብል ይችላል። ሲሪየስሊ ነው ማወራል እና ሲስተሚክ የሆነ ዲስፕሌስመንት ሲስተሚክ የሆነ ሬሲዝም እግርና ጥፍር አውጥቶ ሰውን እየባጨረ ህዝብ እየገደለ ህዝብ ድሃ እያደረገ የቀጠለበት ስርዓት። አንድ ጥያቄ ጠቅላይ ሚኒስትሩ እሺ ኦሮሞን ገድሏል ብለህ ታስባለህ? በደንብ ወለጋን ገድሏል ብዬ አምናለሁ። ኦሮሞን አይደለም ወለጋን ኦሮሞን ገድሏል ብለህ ታስባለህ? ወለጋ ጦርነት ያለበት ቦታ ትገደላለህ። ኦሮሞ ተገድሏል። ወለጋ ኦሮሞ ነው ገድሎታል። ኦሮሞ በቃ ወለጋ ብለን አያስፈልግም። ኦሮሞን ገድሏል። አማራን ገድሏል ብለህ ታስባለህ? አማራን ጄኖሳይድ ፈጽሞበት ኦሮሞን ገድሎታል ብዬ ነው። ትግራይ ጋር ሄደው ተደባድቧል፣ ሰው ገድሏል ብለህ ታስባለህ? ትግራይንም ዋር ክራይም ፈጽሞበታል፣ ጨፍጭፎታል። ኦኬ ኢትዮጵያ ውስጥ ያሉ እነዚህ ሶስቱ ብሔሮች ናቸው ዋና ዋናዎቹ ብለህ ታስባለህ? ኦፍ ኮርስ ነው አይደል? የሶስቱ ትራያንግል ተሰርቶ ነው የሚሰላው። ኦሮሞ፣ አማራ፣ ትግራይ ተብሎ ነው በፖለቲካ የምናወራው። በፖለቲካ ልክ ነው ዋና ዋናዎቹ አይደል? አዲስ እና አፈርሰውን ይህን ጠቅላይ ሚኒስትር ብሔርተኛ የሚያሰኘው ምንድን ነው? ሞትንና ግድያን፣ ድብደባን ለሶስቱም ብሔሮች እኩል ካከፋፈለ እንዴት ነው ይህን ሰውዬ ብሔርተኛ የምታደርገው? ዘዌ ፎልስ ናሬቲቭ ነው ይሄ። አብይ አህመድ እልም ያለ ብሔርተኛ ነው። ወለጋን የሚጨፈጨፈው በስልጣኑ ስለመጣበት ነው እንጂ አማራን እንደሚጠላው ኦሮሞ ጋር ስደርስ
ቆይ ላስረዳ። እኔ አጠየቀኝ ኦሮሞ ጋር ስትደርስ ኦሮሞን ገሏል ብለህ ላለመናገር ገፍተኸው ወለጋ ገሎታል ብዬ ተናገርኩኝ እኮ። ኦኬ አማራ ጋር አይደለም ጎንደር፣ ጎጃምን፣ ሸዋን የገደለው ለማለት ስፔሲፊካሊ አማራማ ሁሉም ነው የሚገደለው። አማራማ ሁሉም ነው የተገደለው። ቴዲ ወለጋ አክቲቭ የሆነ ጦርነት ያለበት አካባቢ ስለሆነ ነው። ኦኬ በዛ በጦርነቱ ምክንያት ወለጋ አካባቢ ነው በብዛት ሰው እየሞተ ያለው። አንደርስታንድ ወለጋን ገለዋል ያልከው ሰውየውን ስፔሲፊካሊ መርጦ የሚገለው ይህንን ጎሳ ነው ለማለት ስለፈለክ ነው። እንደዛ ስለፈለክ ሳይሆን ሪያሊቲ ስለሆነ ነው። ቴዲ አዲስ ኦሮሞን ገሎ ወለጋ ሸዋ ባሌ የለም። ኦሮሞን ገሏል አይደል? ወለጋ ኦሮሞ ነው። አዎ ኦሮሞ ነው ወለጋ። አንተ አይደለም ሸዋውን ባሌ አሁን አላውቅም። አሁን አንተም ጎጥ ውስጥ እየገባ ነው። ምልክቶች ይታዩበት ነው። እኔ ቱለማ ነኝ ቶ ከሚገለው አካል ነኝ ቶ የእውነቱን እየተናገርኩ ነው። አዳም ብሄር ሆና እግዚአብሔር ምስክሬ ነው። እሺ እኔ አስረዳኝ፣ ችግር የለውም። አንተም ስልጣን ላይ ብትወጣ ባለፉት 8 ዓመታት እነዚህ ኦፒኒየን ሊደሮች ወይ ኤሊቶች የሚባሉ ያደረጉት ነገር መጀመሪያ በምክር ትመክራለህ። እኔ እንደውም ጠቅላይ ሚኒስትሩ እንደውም የዋህ ናቸው ብዬ አስባለሁ። እኔ በሆን ስልጣን ላይ ወጣሁት ጨርስ ነበር። ሩዝለስ ነኝ በሀገር ጉዳይ። ሀገር የትኛውም ዓለም መሪ በሀገር ግንባታ ላይ አግባብተህ የምትመልሰውን እያግባባ የምትገለውን ትገላለህ። እኔ በሆን ጠቅላይ ሚኒስትሩ ጨርሳችኋለሁ አይባልም። ትክክል አይደለም። ኖ ፑቲን ያልከ ፑቲን የትኛውም ሀገር ሲገነባ በዚህ መንገድ ነው የሚገነባው። ሚኒሊክም የሚያግባቡትን ለምሳሌ አንደኛው ክፍለ ዘመን የ12ኛው ክፍለ ዘመን ታሪክ አታውቅ። አገር ግንባታ እንደዚህ ነው። የእኛ ኮኔክሽን ቢልዲንግ እኮ ያለቀ አይደለም። ቆይ ከ1855 ጀምሮ እስከ ቀዳማዊ አፄ ኃይለ ሥላሴ የመጡ ነገስታቶች በሙሉ ሀገር ግንባታ ሚኒሊክ እኮ የተሳካላቸው እኮ መጨረሻ ላይ ከነገኪ ሸርቾ ጋር ከከፋው ጋር ተነጋግረው አሳምነው አልግባባም አልስማማም ያለውን ከካውጦና ጋር ተዋግተው አፄ ቴዎድሮስ አሳምኖ እሺ ያለውን መጥቶለት እምቢ ያለውን ገሎ ተክለ ጊዮርጊስ እንደዛ ዮሐንስ እንደዛ ሞክሯል። ዮሐንስ እምቢ ያለውን ሚኒሊክ ተሳካላቸው። ከዛ ተፈሪ መኮንን መጡ። ከዛ ደርግ መጣ። እስቲል እኛ ሀገረ ግንባታው አላለቀም እያለን እያወራን ነው። አሁን ሀገር ለመገንባት ስትሄድ ቀላል አይደለም። ነግረህ የምታሳምነውን ኦኬ ብሎ ይመጣልሃል። ለጋራ ቤታችን አደጋ የሆነውን ደግሞ ትመክረዋለህ። የትኛውም ሀገር መንግስት ይህን የሚያደርግልህ ትመክረዋለህ፣ ታግባባዋለህ። ምክንያቱም ሀገር መዳን አለበታ። ታስወግደዋለህ። እሱን ገብቶኛል። አሳጠርልኝና ገብቶኛል። እኔ አሳጠርልሃለሁ። አንተ ቀሪውን ደቂቃ በሙሉ ትናገራለህ። ጠቅላይ ሚኒስትሩ ሞትን ስል ለሁሉም ሩዝለስ ከሆኑ እንዴት ነው ብሔርተኛ ናቸው የምትለው? ሀገር ለመገንባት ነው የኦሮሞ 40 ጊዜ የኦሮሞ ልዩ ኃይል ያሰለጠነው። ሀገር ለመገንባት እኮ መከላከያ ሰራዊት ነው የሚሰለጥነው። አንድ የብሔር ሰራዊት 40 ጊዜ አይሰለጥን፣ 40 ጊዜ አይመረቅም። ሀገር ለማፍረስ ነው ወንድሜ። ሀገር ለመገንባት አማራ ልዩ ኃይል አይኖረንም። ገብቷል? ትግሬ ልዩ ኃይል አይኖረንም። አማራና ትግሬ አንድ ጊዜ 2 ጊዜ ሲያሰለጥኑ በጥይት መተ አንተ 40 ጊዜ እያሰለጠንክ የብሔር የበላይነት እየገነባ ሀገር ሊገነባ ነው ካልከኝ ለአንተ ውሰደው። እኔ ሀገር እየተገነባ አይደለም ማለት የአንድ ቡድን የበላይነት እየተገነባ ነው። ይሄ ሀገር እያፈረሰ እያየው የኢትዮጵያ ሪያሊቲ ይሄ ነው። ወንድም አንድ መጨረሻ ጥያቄ ላንሳል። የምናራምደው የብሔር ፖለቲካ ነው አይደል? ብሔር ፖለቲካ መጣነሽ? አዎ የብሔር ፖለቲካ ነው። እሺ ችግር የለውም። በጣም በጠቅላላ ማድረግ ነው ማለት። እሺ ጠቅላይ ሚኒስትር ወደ ስልጣን ሲመጡ በብሔር ፖለቲካ የተጨማለቀ ሀገር ላይ ነው አይደል የመጡት? ልክ ነው። ኤግዛክትሊ። የብሔር ፖለቲካ ማለት እንደ አማራ እንደ ኦሮሞ እንደ ስልጤ ምናምን ስናወራ ነበር። አንተም ነገ ስልጣን ላይ ስትወጣ ቤዝ ያስፈልጋል። አየር ላይ ሆነ አላማህን ማስፈጸም አትችልም። ኦኬ ጠቅላይ ሚኒስትሩ በብሔር የተጨማለቀ ሀገር ላይ መጡ። ቤዛቸው የት ይሁን? መሀል ላይ ሲመጡ አንተም በጆሮ እንደሰማው ትንሽ መሀል ላይ መጡ ሲመስላቸው አሁን ከቤዙ ነጥለነዋል፣ አሁን ከዚህም ከዛም መሆን አይችልም፣ አረፋ ነው አሉ። አልተባለም? ጠቅላይ ሚኒስትሩ አሁን አረፋ ሆኗል። ከኦሮሞ ቤዝ የነጠሏቸው ሲመስሏቸው መጀመሪያ እኮ በጣም ህዝብ ደግፏቸዋል ነው የሚባለው አይደለም? የደገፋቸው ህዝብ ግን ወደ የጎጡ ገባ። ሰውየው መሀል ላይ ቀረ። ዘንድ ቢገፋ የሚወድቅ መሰላቸው። ዘንድ ማንም ሊያደርግ የሚችለውን ነገር ወደ ቤዙ ሄደ። ወደ ቤዙ ሲሄድ ግን
ሊረግጥበት የሚገባ ነገር ስላለ ነው። ምክንያቱም አንተ ማስተማማኝ አይደለም፣ ትግራዩ ማስተማማኝ አይደለም። ሁሉም በብሔር ራሱን አጥሮ የተቀመጠ ነው። ምን ያርጉ ጠቅላይ ሚኒስትሩ? እስኪ ንገረኛ። አዲስ ቴዲ፣ አሁን ይሄ ዲስቶርት እያደረግን ነው። እንደዛ አልነበረም። ጠቅላይ ሚኒስትሩ ይኸውልህ የኢትዮጵያ መከላከያ ሰራዊትን ይዘዋል፣ የኢትዮጵያ ፌዴራል ፖሊስን ይዘዋል፣ ዋናውን ቦታ ይዘዋል። የሚፈልጉትን ሹማምንቶች እነ ብርሃኑ ጁላን ወደ ላይ አምጥተዋል፣ ገብተዋል። በአጠቃላይ የጸጥታውን የደህንነቱን ተቋቁመዋል፣ ገብተዋል። አባባሌ በሚያምኗቸው ሰዎች ቁጥጥር ስር አድርገዋል። የሁትሱ ፓወር ተብሎ ወይንም ደግሞ ኢንተራሞች ተብሎ በየሰፈሩ እየሄደ ወለጋ ላይ መተከል ላይ አማሮችን የሚጨፈጭፍ ሚሊሻ ማዘጋጀት የለበትም ነበር። አየ ይሄንን ነው ያደረገው። ይሄን ያደረገው የብሔር ፖለቲካ ስላለ ሳይሆን መግደል የፈለገውና መቀነስ የፈለገው ህዝብ አለ። እሱም አማራ የሚባል ህዝብ ነው። አንደኛ። ሁለተኛ ፓወሩን የብሔር የበላይነት ያለበት አድርጎ ለመገንባት ስለፈለገ እንጂ ሰዎች የደወሉብኝ ስለነበረ ነው። ኢትዮጵያዊነትን ለመገንባት ከሆነ ሚሊተሪውን ይዟል እኮ ቴዲ። ኦልሬዲ የኢትዮጵያ መከላከያ ሰራዊት እጁ ነው፣ ደህንነት እጁ ነው። የኢትዮጵያ መከላከያ ሰራዊት ሙሉ ለሙሉ ኢትዮጵያን በሚመስል መንገድ ነው የተዋቀረው ባለፉት 7 ዓመታት ብለህ ታምናለህ? አልነበረም። ቲፒኤልኤፎች ከላይ ነበሩ። ግን ምንድነው ምን መሰለህ፣ አብይ ጥሩ ስራ ሰርቷል። ምንድነው እነሱን ወዲያው እኮ ነው ያባረራችሁ ቴዲ። በመጣ በ4 ወሩ በ5 ወሩ ለምሳሌ ምክንያት ፈልገው ሰኔ 13 እሱ ትክክል አይደለም እኮ እነሱ ማባረር የተበላሸ ሀገር ላይ ስላለን ነው እንጂ እኮ ጠቅላይ ሚኒስትሩ ሲመጣ ሲሆን መሆን የነበረበት ኦፊስ ይገባል፣ የሚሊተሪ ስራ ይሰራል። እንደዛ ተደርጎ ተዋቅሮ ያለ ሲስተም ቢሆን ኖሮ እኮ አሁን ጥሩ ነገር አነሳ ቴዲ። እነ ትግሬዎችም እኮ የትግራይ ሰራዊት አባላቶች ወይንም የመከላከያ ሰዎች ለጊዜው አይሶሌት መደረጋቸው ነውር አልነበረም። ቢኮዝ ፓወር ሀገሪቱን ዳሚኔት አድርገው ስለያዙ ስለነበረ በጉልበት እንደገና ሪፎርሙን ይቀይራሉ ተብሎ ወይንም ደግሞ አብይን ይገለብጣሉ ተብሎ ስለሚታሰብ ህዝቡን እያልኩ አይደለም፣ ህዝብን ላይ መድረስ ሳይሆን ሚሊተሪ ውስጥ ያሉ ኪ የቲፒኤልኤፍ ሰዎችን ወይንም ደግሞ የፓርቲ አባል የሆኑ ሰዎችን አይሶሌት ማድረጉ እኮ ነውር አይደለም። ለጊዜው ገብቷል፣ ኢትዮጵያዊነትን እስኪገነባ ድረስ ማለት ነው። ያንን አይደለም ያደረገው። እነሱን ጠርጎ አስወጣና የእሱ ሰዎች ደግሞ ትግሬዎቹን አስወጣና ትግረኛ የሚናገሩ ኦሮሞ የሚናገሩ አደረጋቸው። ተመሳሳይ በእጥፍ ስራ ሰራ ማለት ነው። ይሄ ነው የኢትዮጵያ ሀቅ። እንደዛ ባይሆን ግን ለምሳሌ የትግራዮቹን የቲፒኤልኤፍ ሰዎችን ያወጣና አማሮቹንም በትክክለኛው መንገድ፣ ሶማሌዎቹንም በትክክለኛው መንገድ፣ ኦሮሞዎቹንም በትክክለኛው መንገድ ሀገርን መገንባት መከላከያ ሰራዊት ላይ ተቋም መገንባት ገብቷል። ደህንነቱ ላይ ተቋም መገንባት፣ የፌዴራል ፖሊስ ላይ ተቋም መገንባት ቢችል ኖሮ የአንድ ቡድን የአብይ የበላይነት አይኖርም። ቲፒኤልኤፍ ኦልሬዲ ተመቶ ይሄዳል። ኢትዮጵያ ተቋም እየገነባች ትሄድ ነበር። አብይ ያንን አላደረገም። ኢንስቴድ ኦፍ ዳት ምን እያደረገ መጣ? መከላከያውን አንድ ብሔር ዶሚኔት እንዲያደርገው ከቲፒኤልኤፍ የተማረውን ነገር በእጥፍ ለዛው ማደረገው። ደህንነቱን እንደዛ አደረገ። የአዲስ አበባ መስተዳደርን ከነጸጥታው ከነቢሮ የጸጥታ ቢሮቹን ሳይቀር የመስተዳደሮቹን የሲቪል መስተዳደሮቹን ሳይቀር በብሔር ዶሚኔት ማድረግ ጀመረ። ይሄ የኢትዮጵያ ሀቅ ነው ቴዲ። ብንክደው እኔ በዋሻው ምን ይጠቅማል? ለኦሮሞ አይጠቅምም ወይ? እኔ ከኦሮሞ ተወልጃለሁ፣ ግማሽ ኦሮሞን ጠልቻለሁ። ማወራው አይጠቅምም። ዘረኝነት ለማንም አይጠቅምም። እርስ በእርስ እንድንተላለቅ ያደርጋል እንጂ ገብቷል። ምንም አያመጣም ቴዲ። የሚያመጣው ምንድን ነው? እኩልነት ነው ቴዲ። ቆይ ላይቭ ስለሆንኩኝ ይቅርታ። ቴዲ ሐዋሳ በመድኃኒዓለም ቴዲ ሐዋሳ በሜሪት ቤዙ ቴዲ ሐዋሳ በችሎታው፣ ሀብታሙ በሻ በችሎታው፣ መስፍን ፈይሳ በችሎታው፣ የሸገር ጁንታ በችሎታው የሚወዳደርባትና የተሻለ ሰው በእውቀቱ የሚመዘንበት ኢትዮጵያ እንዲኖር ነው የምፈልገው እንጂ ዛሬ ትናንት ተረኛ የሸገር ጁንታ ነው። ዘመዶቹ በሙሉ ቢዝነሱን ኦፊሱን ሙሉት። ዛሬ ደግሞ ማናቸው መኪናው ምንድነው የሚነዳው? ምንድነው የሚባለው? አስታውሰኝ። አሁን የመጣ መኪና አለ። ድሮ ዴስኩ ወያኔ ነበር። ምንድነው አሁን የመጣው? ገመችስ እነ ገመችስ አሉና ኦፊሱንም መኪናውንም በገመችስ ሰይሙት የሚባል ፖለቲካ ሄደን ጥፋት ነው ቴዲዬ። ይሄ መቆም ያለበት ነው ያለ። እኔ መቆም አለበት። በቃ ይሄን ነው የምለው። ቴንኪው አዲሳችን። ፍሬ ያለሽ ፍሬ ቶኪዮ
ፍሬ ቶኪዮ አለሽ? ቶኪዮ ጃፓን አንድ ጊዜ እንጠራለን ለመጨረሻ ጊዜ። ፍሬ ቶኪዮ። እሺ በጌታ ፍቅር እናወርዳታለን ወደታች። በጌታ ፍቅር ዙፋን ኢኮ ቱሪዝም አለ። እኔ ቀድምሻለሁ። የሸገሯት ከዛ ወደ የሸገረው እንሄዳለን። እሺ ዙፋን። እሺ ሰላም፣ ሁላችሁንም ሰላም ብያለሁ። ስለ ቱሪዝም ስታወሩ ስለሰማሁ ነው የገባሁትና እንደው አንዳንድ ጊዜ እውነትና ሀቅን ብንናገር ጥሩ ነው። ፖለቲካውን መደገፍ ሌላ ነው፣ የቱሪዝም ሴክተሩ ደግሞ ሌላ ነው። በቀላሉ ዘዴ የኢትዮጵያ ቱሪስት ሲቹዌሽኗ ከ2022 ቀላሉ ነው። በቃ ከ2022 ጀምሮ እስከ 2026 የሚያሳየው ዳታ ምንድን ነው ብላችሁ ዩኔስኮን ገብታችሁ ጎብኘት ማድረግ። እነ ትሪፕ አድቫይዘር ምንድን ነው የሚጽፉት? እያንዳንዱ ቴዲ አንተ የምትኖርበት ሀገር ካናዳ አሁን ያለውን የጻፈውን 2026 የጻፉትን ብታየው ግልጽ ነገር ነው የጻፉት። ምንድን ነው አንሴፍ ካንትሪ ነው የሚባሉት። ለምሳሌ መረጃውን ካወጡ አገሮች ዩኬ፣ ዩኤስ፣ ካናዳ፣ አውስትራሊያ፣ ጀርመን፣ ኒዘርላንድ። ምክንያቱ አንሴፍ የሆኑባቸው ምክንያቶች ምንድን ነው? አርሚ ኮንፍሊክት አለ ይላል፣ ቴሮሪዝም ሪስክ አለ ይላል፣ ኪድናፕ አለ ይላል። እነዚህ ሄልዝ ሪስኮች እንኳን የሚባሉ ቦታ ብሎ ብዙዎቹን አስቀምጦታል። ግን አገሪቷ በቱሪስት ተጨናነቀች ስትሉ እኔ ቴዲ የዛሬ 3 ዓመት ስሰራ የነበረውና ወደ ሌላ ኢስት አፍሪካ ውስጥ የገባንበት ምክንያት አገራችን ላይ ቶታሊ የት ነው የሚጎበኘው? ሲጎበኝ አንድ ትልቁ ወደ ትግራይ ውስጥ ብትሄዱ ገራአልታ የሚባል አካባቢ ላይ ትላልቅ ገዳሞች አሉ፣ ሃይ ማውንቴን ትሬኪንግ የምታደርግባቸው። አክሱም አለ፣ ጎንደር አለ፣ ሐይቅ እስጢፋኖስ አለ። ጎንደር ውስጥ ደባርቅ የሚባለውን አካባቢ አልፈህ ሰሜን ተራራን ትጎበኛለህ። ብቸኛ ያለውን ዋሊያን የምታይበት ማለት ነው። ከዛ ባሌ ትሄዳለህ እና ሀረና ፎረስትን ታያለህ። አሁን ሎጅ እዛም 12 አይደለም 100 ሎጅ ጥሩ ነው። አገር ሰላም ብትሆን ጥሩ ነው። የቱሪስት መስህቡን ነው የምትስበው። ግን የሌለ ነገር አምጥታችሁ ስታወሩ እነ ላሊበላ ዛሬ ማን ነው እየጎበኛቸው ያለው? አንዳንድ ጊዜ እውነቱን መነጋገር ጥሩ ነው። ፖለቲካው እዛው ፖለቲካችሁን እዛው እንትን በሉት። ግን ቱሪዝሙን ለፖለቲካ መጠቀሚያ አድርጋችሁ የማይሆን ነገር ስታወሩ ኦልሞስት በዚህ ስራ ላይ 20 ዓመታችን በዜሮ ተደምሮ ተባዝቶ 0 በ0 ሆኗል። ዓለም ላይ እያንዳንዱ ሪስክ የሆኑትን ቦታዎች የሚያወጣው ትክክል አይደለም፣ እዚህ ቦታ ላይ እንዳትሄዱ፣ አይመለከተንም፣ እንዲህ ነው እያለ የሚያወጣው ዩኔስኮ ነው። ምንድነው ማድረግ ያለብን ነው? ምንድነው መሆን ያለበት ነው? ያንን ነገር ለማስተካከል ስሩ እንጂ እንደው ተነስታችሁ ዝም ብላችሁ እንዲህ ተጎበኘ እንደዚህ ተሰራ ምናምን ብላችሁ የሌለም ሰው ለምን ዛሬ ማንበብና መጻፍ የሚቻልበት አገር ሰው እያንዳንዱን ነገር ጎርጉሮ የሚያውቅበት አገር ላይ የማይሆን ነገር ስታወሩ ትክክል አይደለም። አገራችንን እንወዳለን። የስ ኦፍ ኮርስ ከሷ ውጭ ማንም የለንም። የትም ብንኖር ምንም ከኢትዮጵያ ውጭ ሌላ ምንም አገር የለንም። ግን በመሳሳብ ሳይሆን በመዋሸት ሳይሆን የሌለ ነገር በመለጠፍ ሳይሆን እውነታውን ይዘን እንዴት ነው መልሰን በፊት የነበረንን የቱሪስት መስህብ መልሰን እንደገና አገራችንን ወደ ቱሪዝም ሴክተር ውስጥ አንደኛ የምናረጋት ጥሩ ነው። እኔ አንድ ልጅ ሲናገር ሰምቼ ከአፍሪካ ውስጥ አንደኛ ሆነናል ስትሉ በጣም ታስቁኛላችሁ። ከየትኛው አፍሪካ? ኬንያን ይዋት፣ ኡጋንዳን ይዋት፣ ታንዛኒያን ይዋት፣ ሞሪሸስን ይዩ፣ ሲሸልስን ይዩ። ዳታችን እንኳን አይገናኝም። ከግብፅ አንደኛ ሆነናል ምናምን ብላችሁ ስታወሩ በጣም ያሳፍራል።
ይህን ያህል ጭፍን ያለ ውሸት አታውሩ። ለምን? አገራችን እንወዳለን። ያለነው ሙያችን ነው። በሙያችን ነው እየሰራን ያለነው። እማይሆን እንደው በሙያችሁ ብታወሩ መክሊቴ ምንድናችሁ ብላችሁ በመክሊታችሁ ብታወሩ ጥሩ ነው እንጂ ኢትዮጵያ በጣም የቱሪስት ሀገር ሆናለች ስትሉ ያሳፍራል። የሚያሳፍር ነገር ለዚህ ህዝብ ውሸት አትስጡት ለማለት ነው። ቴዲ እኔ ሌላ ውስጥ አይመለከተኝም፣ እችን ለመናገር ነው። ታንኪዩ ዙፋን ከልብ እናመሰግናለን። በነገራችን ላይ ኢኮ ቱርስ ትራቭል ማድረግ ለምትፈልጉ ሰዎች አይ ቲንክ ኮንታክት አድርጉት፣ እሱ ጋይድ ያደርጋቸዋል። ቴንኪዩ ከልብ እናመሰግናለን። ወደ ሸገር ጁንታ እንሄዳለን። ያስቀው ነገሮች ናቸው እየሰማን የነበረው ነው። ምን ልል ነው የፈለጉት? ሄዳ መጀመሪያ ወቀሳ ሳይሆን ያው ሀሜት አትወድም እንደሰማሁት ፊት ለፊት መናገር መፈለገው ከአድዋ በዓል በፊት አስተያየት በመስጠቴ እዚህ ቤት ታግቻለሁ። ብዙ ሰዎች ሲያወርዱኝ ነበር፣ ሚት ሲያደርጉኝም ነበር። እንዳልኩት ሞዴሬተሮችን ቼክ አድርገህ ነው የምልህ። ምን አድርገህ ነው ሚት የሚያደርጉ? ምንም ነገር እንደማላደርግ ማንም ሰው ያውቃል። ሞዴሬተሮች ወይ ሀሳቤ ጫን ያለ ይሆናል ማለት ነው። ሞዴሬተሮች በዛ ነው። አንድ ሰው ከ4 ጊዜ በላይ አጸያፊ ስድብ ካልተሳደበ በስተቀር አጸያፊ ስድብ ማለት በእናት ዙሪያ ማለት ነው። እሱ ነው እንቱ ነው። ማንንም ጠይቀህ እኔን ማን ተደጋጋሚ እንደዛ ካላደረጉ በስተቀር እናቴን በጣም ነው የምወደው። እናቴ ፕሊዝ ሚዩት አታርጉ። ወደ ሀሳቤ ልሂድ። እኔ አንዴ መልዕክት ላስተላልፋ። አንዴ ብዙ ሰዎች ሚዩት እየተደረጉ ስለሆነ ሰዎች ሀሳባቸው የሚቃረን ቢሆንም ባይሆንም ሞዴሬተሮች የእናንተን ፊሊንግ አታደምጡ። ፕሊዝ ሚዩት አታርጓቸው። ኦኬ አይ ቲንክ ተግባብተናል። እሺ ሀሳብ ስለሰጠኝ እስካሁን ይሄ ቤት ተስማምቶን እየመጣን ያለ ነው። በዚህ አጋጣሚ የጎደለ ነገር የለም። ሀሜት አለ፣ እኛ አልጎደለብንም፣ እንመጣለን ሁሌም። ቤቱ ሊሞላ ይችላል። ተራችን ሲደርስ እንገባለን። ካልገባንም ጸጋውን ተቀብለን መሄድ ነው። ወደ ሀሳባችን ስንሄድ ዋንጋሪ፣ ሙጊልዳ፣ መስፍን አንድ ባች ናቸው። በውስጥ አወርተው ነው የሚመጡት። በልዩነት የተለያዩ ይመስላሉ። አካባቢያቸውና ፕሬዚዳንታቸው አያና ነው። በጣም ያስቁኛል ሀሳባቸውን ለማለት። ወደ ሀሳቢ ስመጣ አብይ አህመድን እንደ ፍሮንት እንደ ሮል ሞዴል አድርጎ መውሰድ በጣም ያስቃል። አብይ አህመድ ሳይታገል ዋጋ ሳይከፍል የሆኑ ሽብሮች ሳይመጡበት ስልጣን የያዘ ብቸኛው ኢትዮጵያዊ አብይ አህመድ አሊ ነው። ትግሬ የተቀበለው፣ አማራ የተቀበለው፣ ኦሮሞ የተቀበለው፣ ደቡብ የተቀበለው፣ አንተ የተወለድክበት ሐዋሳ የተቀበለው ነው። ለክር ከመሰከርክ ያው ራስ ውስጥ ያውቀዋል። አጨብጭቦ የተቀበለውን አሻግራችኋለሁ ነው ያለን። እንደማን? እንደ ሙሴ ቃሉ አለ ማምጣት ይቻላል። ከዛስ ምን አለ? ከሙሴ ከቃሉ በኋላ የሐዋሳ ዝግ ስብሰባ ነበራቸው። እነ ደብረ ጽዮን ወይ አማርኛ አልቻሉ አላውቅም፣ እንደ መለስ ዜናዊ ቅልጡፉን ላይሆኑ ይችላሉ። ሸዋ የሰራቸው ይመስል እከሌ ከሌ እስረኛ እንደሚፈቱ ተነጋገሩ፣ ውይይቶች አረቡ፣ ተስማሙ። ኢትዮጵያ እንደምትሻገር ከሁሉም ብሔር ተጠያቂ እንዲኖር ባለጌ ሁሉም ብሔር እንዳለ ተስማምቶ ሲሄዱ እኛዎቹ ጋር የዋሃሉ። ክንፈን አሳልፈው ሲሰጡ እና አባዱላን ደግሞ አቅፈው የሮል ሞዴል አማካሪ አድርገው ሲወስዷቸው ጸጥ ብለን አየን። እና አባዱላ ማለት ኦሮሞ ያስጨፈጨፉ አዳማ ላይ እየመሩ የኦሮሞ መሬት ዝርፍ አድርገው የበሉ ባለጌዎች ናቸው። ግን የሁላ ተትቶ ለሁሉም የኢትዮጵያ ኃጢአት የአንድ ተወላጅ ብሔር ትግራዋይ ሆኖ ተወሰደ። ከዛ የትግራይ ህዝብ ደግሞ ጠያቂም ነው። ዝም ብሎ ኤልሞን አይደለም የትግራይ ህዝብ እንደፈለገው የሚወሰደው። ስትመራው የሚመራ ስትጠራው የሚጠራ ህዝብ አይደለም የትግራይ ህዝብ። ማነሱን ልታዩ ትችላለህ ቴዲ፣ ግን በማነሱ መሃል መጠየቅና ስትሮንግ የሆነ ፒፕል ነው። ዝም ብሎ የሚነዳ ህዝብ አይደለም። እና ሲጠይቅ ክንፈን አሳልፎ ሲሄድ አይ ተወልደ ብርሃንንም ስጡን ሳንቲምን አሉ። አይ ተወልደማ አይሰጥም ክንፈ ነው ተባለ። ክንፈ 1000 ኃጢአት ወጣበት በሄሊኮፕተር። ጋዳፊ እንደዚህ ወንጀል አልተሰራበትም። ጋዳፊ ወንጀለኛ መሆኑን አሜሪካ ስትወሰድ ይሄን ያህል ሄሊኮፕተር አድርጋ አካብዳ አልጠራችሁም። ክንፈን እንደ ባለጌ ኢትዮጵያ ሆኖ ልጆች እያሉት ሚስት እያለ በሄሊኮፕተር በቢጫ ሄሊኮፕተር የሁላ የብሔር ጂኖሳይድ ወስደውበት እንደ ማንኛውም ተጠርጣሪ ከትግራይ በክልላዊ መንግስት በደብረ ጽዮን በስነስርዓት የተሰጠን ለፌዴራል መንግስት እራሳቸው አስሰው እንዳመጡት ያህል ጉራን ወስደው
ከትግራይ ክልል ውስጥ በቢጫ ሄሊኮፕተር ፕሮፓጋንዳ ሰርተው ክንፈን ወሰዱት። በመስተመጨረሻ አንተ እያየ ክንፈን ነፃ ብለው ለቀቁት። ያስቋል እነዚህ ሰዎች ማለት እና እኔ አብይ አህመድ ኤልሞን ነው ብዬ የምወስደው አርዲ ወይ ኤልሞን ነው የምለው። ምንም አብይ አህመድ ጀግና የሆነ ጠላት ስላላጋጠመው ነው እንጂ ተራ ሰው ነው አብይ አህመድ ለእኔ። ማርያምን ነው ቴዲ፣ ተራ ሰው፣ ዝም ብሎ ተራ ሰው፣ አገር ማስቀጠል የማይችል በክፍተቶች ላይ ገምግሞ አገርን መገንባት የማይችል ሰው ነው። ኢህአዴግ የተሳሳተውን ስህተት ገምግሞ ኢትዮጵያን ማሻገር ሲገባው ኢህአዴግ ከተሳሳተው ቆይ ተራ የሚለው ንግር ለአገር ለሚመራ ሰው አይመጠንም። እሱን እናስተካክል። ኦርዲነሪ አይሆንም። አገር እያስተዳደረ ያለ ሰው ስለሆነ ሲሆን ሁሉም ሰው ማንም ሆነ ማንም የክልል እነሱስ ሀገር የሚጠራ ሰው ሲያንቋሿን ነበር ቴዲ። እሱም ትክክል አይደለም። ስድብ አይቻልም ማለት ያላንቋሸሽኩትም እኮ ተራ ሰው ነው ያልኩት። ግን ለቤቱ ክብር ስልሽ ችግር የለውም አልፏል ላይ ንግግራችን ቢያንስ ፖለቲካ እንዲመስል ስለፈለግኩኝ ነው እንጂ ይገባኛል። ችግር የለውም። አንተ እንደምትለው ከሆነ እንዴት 4 ኪሎ ገባ? ኦኬ ቴንክ ዩ ስለ ጥያቄ። ሁሉም ታዲያ 4 ኪሎ ታዲያ መግባት ለሁሉም እንደዚህ ቀላል ለምን አልሆነም? እስኪ እሱ ነገር 4 ኪሎ የገባው እኮ የሙሉ የኢትዮጵያ ሕዝብ አመፅ ነው። በተለይ ኦሮ አማራ የሚባለው ኃይል የኦሮሞ አመፅ ነበር። በወለጋ፣ በግንጪ፣ በአምቦ፣ በተለያየ የኦሮሞ ሕዝብ ራሱ ኢህአዴግ እኮ ነው። ራሱ አብይ አህመድ እኮ ኢህአዴግ ነው። አንተ የምታውቀውን የማውቀው ከኢህአዴግ ውስጥ ስራ አስፈጻሚነት ውስጥ ባይሆንም እንኳን ኢንሳ ውስጥ የሚሰራ ከነ ተወልደ ብርሃን ጋር ከነ ቢኒያም ጋር የሚሰራ ሰው ነው። ቀላል ፖዚሽን አልነበረውም፣ ትልቅ ፖዚሽን ነበረው። ይህ ሰውዬ እኮ እንደው ጀስ ቀላል መስሎ ስለታየን ነው እንጂ በጣም ጠላቶቹም ቢሆኑ በልበ ቀናነት ካዩ ያለፈበት መንገድ ነገ ለእናንተም በሆን ለፌርነሳችሁን እሞታለሁ። አሁን ለምሳሌ የሸገር ጁንታዎች ፔሊፎች ነገር እዚህ ጋር ኮመንት ላይ አይገቡም 4 ኪሎ ይናፍቃቸዋል እያላቸው 4 ኪሎ ከገቡ ነው ያደንቃቸዋል። ፋንዶም ከገባ ይሄ ሰውዬ ለአቦይ ሰባት እኮ ነግሯቸዋል። እኔ 4 ኪሎ መግባት ምን ያንሰኛል?